መች ምንም ሳላነሳ አይ ማንሳት የምትፈልግ ከሆነ ታነሳለህ ነው ኩሳ ገና ሳላነሳ ምን ብለህ ታወራለህ ማለት ሳልጠይቅ አሁን ዝም ብለህ እንደዚህ ከምታወራ እኔ መጀመሪያ ማን ጠይቀኝ እኮ አይደለም የሚገባው አብረን እናንብብና አይ ጠይቀኝ ብለን ይገባው ስለዚህ ተጠይቀ ነው ማለት ነው መልስልኝ ይቅርታ ጋር እሺ አይ የጀመርኩትን ልጨርሰው ብዬ ነበር ምንም ችግር የለውም ጨርስ ያው በኋላ ከመጠየቅ የመጽሐፍ ቅዱስ ላይ ነገረ ድህነት በመጽሐፍ ቅዱስ አስተምሮት ላይ ሳትጨርሱ እንዴት ነው በብርሃን ፍጥነት ካታኪዝም ጋር ጋድ ክሬትስ እግዚአብሔር እምነትን ስጦታ ክሬት ያደርጋል በሰውየው ልብ ይላሉ አሁን ቤዚክ የሆነው ችግር የሚመጣው ከናንተ ጋር አክዬ ሉተራን የሚያምኑት ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት የእግዚአብሔር ቃል እንደሚመሰክረው እንደሚናገረው የኃጢአት ይቅርታን ይሰጣል ከሞትና ከአጋንንት ነፃ ያወጣል ምን ጥምቀት የዘላለም ድህነትን ኢተርናል ሳልቬሽንን ይህንን ለሚያምኑ ይሰጣቸዋል ምን ጥምቀት ይህንን የሚናገረው ደግሞ ምንድነው አለ የእግዚአብሔር ቃል መጽሐፍ ቅዱስ which are such words and promise of God የትኛው ነው የእግዚአብሔር ቃልና ፕሮሚስ የትኛው እሱኛው ነገር ነው የትኛው ነው ቅዱስ ሚካኤል ጥያቄና መልስ እንግባ እኔ እናንተ ጥያቄና መልስ ፖለቲካ ጀምራል እንትን ይችላል ብላችሁ ነው የመጣ ነው ሉተራን ቸርች ሚሽነሪ ይሰማል ኦኬ ያለው አሁን እኔ እሱ ላይ ክርክር አድርገው ያውላ አሁን ምኑ ጀምራችሁ መጣችሁ አለንጠይቃችሁ አሁን ባካችሁ ተውና አንተ ፖለቲካ እኮ ጀመርክ እኔ ምን ፖለቲካ አልሰራው ይሄው ፖለቲካ እኮ ነው ያወራህ በጎን ማን ያሳየናል ብሎ የሚል ትውልድ እኮ አለ ብሏል ዳዊት በጣም ብዙ ግራ የተጋባ በጣም ብዙ ተስፋ የቆረጠ በጣም ብዙ እውነቱ የት ነው ምክንያቱም አሁን ሚዲያው ላይ ጩኸት እንደኛ ገስት ከፍተው ወይ ደግሞ ገስት ላይ ገብተው የማይከራከሩ ግን በየቦታው እየዞሩ አንዳንዶች በጽሁፍ ተቃውሟቸውንም ደስታቸውንም ወይ ግራ መጋባታቸውንም የሚገልጡ አንዳንዱ ደግሞ የማይጽበቃ ዝም ብሎ የሚሰማ ይሄ ዘመን ወዴት እየሄደ ነው በቃ የቱ ጋር ነው እውነቱ ያለው እነዚህ ቤንቶቹ እንደምታዩቸው መጽሐፍ ቅዱስ ዘርግተው ሁሉ ቀን ኢየሱስ ነው ይላሉ የኛ ጋር ደግሞ ዋናው ኢየሱስ አይደለም ዋናው እምነት አይደለም ዋናው ኦርቶዶክሳዊ መሆን ነው በላዩላቸው በስራ ስላሉ ማለት ነው በእንድንም ባንድንም ዋናው ኦርቶዶክስ መሆን ነው ማርያምን እያሉ ማለት ነው የእውነተኝነት ማረጋገጫው ማርያም ስሟን ጠርቶ ማማል ነው በእንዘርቀም ባንዘርቀም ምንድንም ባንድንም ብንገባም ባንገባም ዋናው ኦርቶዶክስ ማርያም መሆን ነው ማርያምን ይላል ወገኔ ደግሞ የወንጌል አማኙ ደግሞ ዋናው ክርስቶስን መያዝ ነው ብለን እንላለን ወደ እስልምና ደግሞ ስትል ዋናው እስልምናን መቀበል ነው ይላል ብቻ ሁሉም ዋናው ብሎ የሚላዋል በክርስትና ዓለም ውስጥ ግን ሲፈተሽ ዋናው ማን ነው ዋናው እውነትን እንነጋገር ከተባለ ማን ነው ብሎ የሚለውን ራሳቸው የሰማው ህዝብ እኮ ያውቃል ማን ነው ነጋ ጠባ ኢየሱስ ያድናል ኢየሱስ ጌታ ነው ኢየሱስ ህይወት ነው ኢየሱስ የሰውን ሁሉ ይወዳል ምሕረቱ ፍቅሩ አባትነቱ ቸርነቱ ዛሬም ባንተ ላይ በእኔም ላይ በስቷልና ወደ ጌታና ከጌታ ጋር ተስማማና ከጌታ ጋር ታረቅ ና ብሎ ማለት ነው ደግሞ አሁን አንዳንዶቹ መጥቶ እንደሞነጋላችሁ ይውል ተሰባሰቡ በቃ እንግዲህ ከዚህ በኋላ ምናም ነገር ይላል በወዱ ዛው ቁጭ ብሎ በውስጥ መስመር ምጽፉልኝ ወንድሞችና እህቶች በተለይ ኦርቶዶክሳውያን ኤርሚ ታናድደናል ደግሞ እንሰማለን ቁጭ ብለን ምናም ብላችሁ ቆይ እየተናደዳችሁ እንዲሰማችሁ አንዳንዶቹ እንደዚህ አይነት እድል ገጥሞኝ አይ በቃ ታውራው በመረጃ ብቻ ስለሆነ አይደለም ያናደድኩ ከሆነ ምኑ ነው ያናደደ ስንፍና ይኮን ይቅርታ ጠይቃለሁ ድካም ይኮን ይቅርታ ጠይቃለሁ አንዳንድ ነገሮችን እግዚአብሔር ጫን ብሎ የሚናገረው ወንድሞቼ ናቶቼ የታሰራችሁበት ስርዓት እኛም ታስረንበት ስለነበረ ነው ያላችሁበት የጨለማው ብርታትና ጉልበት
እኛ ያለንበትን የእግዚአብሔር መንግስት ብርሃን ስለምናውቀው ነው። ያንንም ጨለማ ጌታ ኢየሱስ ክርስቶስን ሳንቀበለው በፊት የነበረ ህይወት እዛ ጨለማ ውስጥ ስለነበርን የጨለማውን ብርታት እናውቃለን። ጨለማ ውስጥ ለመሆናችሁ ለማረጋገጥ ስለ ዘላለማችሁ የህይወት ፍጻሜ ስትጠየቁ መንግስተ ሰማያት ትገባለህ ሲኦል ብለህ እኔ ሲኦል ልግባ መንግስተ ሰማያት ልግባ አላውቅም ነው የሚለው። በቃ ጨለማ ውስጥ ያለ ሰው እንደዚህ ነው ብሎ የሚለው። ምክንያቱም በጨለማ ውስጥ ስላለ እየሄደበት ያለ መንገድ ፍጻሜው ገሃነም የሚሆን ፍጻሜው መንግስተ ሰማያት የሚሆንም አያውቅም። እና ፕሊዝ በጌታ በጌታ አታው ከስተጀርባ ከኔ ድካምና ስንፍና ጀርባ ወይ ከምናምን ነገር ጀርባ ማየት ያለባችሁ የተሰቀለው የአብ ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው ዛሬም ያድናል ብለን እንላችሁ። እቴ ጨለማ ማለት ኢየሱስ ክርስቶስን አለማወቅ ያ ጨለማ ያለው እቴ ሰው ልብ ውስጥ ነው። አይ ቲንክ አይ ዶንት ኖ ስምህ ራሱ እንኳን ራሱ አሁን ላልጠፋ ስም እንደዚህ ጽፈዋል። ምን ብዬ ለጥራ ስምን እንኳን DY9W ምን ፓስዋርድ አድርገው የሆነ እንኳን አባይ ወይ አዋሽ ገናሌ ባሮ ተከዜ ስንት በቃ ወይ ራስ ዳሽን ስንት ኢትዮጵያ የሚጠራበታልና እስኪ ነው ከፓስዋርዱ ወጣና ስም ራሱ አሁን ልክ እንደዚሁ እንደ ፓስዋርዱ መንፈሳዊም ነገርም እንደዚህ ጥልፍልፍ ያለበት ነው የተደበቀ ነው የሚሆነው። ጨለማ ማለት ወንድሜ ያሞኔ የወንድ ፕሮፋይል ፒክቸር ስላየው ጨለማ ማለት ይሄ ማታ ላይ ፀሐይዋ ስትጠልቅ የሚሆነው አይነት ጨለማ አይደለም። ኦኬ እሱ ቢሆን ከ12 ሰዓት በኋላ ይበራል፣ ፀሐይዋ ስትወጣበት ይበራል። ይሄ ግን ምንም የሚወጣበት ጨለማ የለም። ያ ጨለማ የት ነው ያለው? ሰው ልብ ውስጥ ነው ያለው። በአንተ ልብ ውስጥ ነው ጨለማ ያለው። ባልዳኑ ሰዎች ልብ ውስጥ ነው ጨለማ ያለው። ኤርሚያስም ከዛሬ 27 ዓመት በፊት ባልዳነበት ጊዜ በዚህ ጨለማ ውስጥ ነበር። ኦኬ ልባችን ላይ ነው ጨለማው። አዎ ጨለማው ምንድነው? እግዚአብሔርን ክርስቶስን አለማወቅ ማለት ነው። አምላክ ማን ነው ተብለህ ስትባል እኮ በቃ አላውቅም እኔ ማን እንደሆነ ስለ ኢየሱስ ክርስቶስ እንኳን አንዳንድ ሰው ሲጠይቅ እንዴት ነው የተወለደው ተብሎ ሲባል ብዙዎቹ እኮ የሃይማኖት ውስጥ ሆነው ትልልቅ ክር አንገታቸው ላይ አስረው መስቀል አስረው እግዚአብሔር አብ ማርያምን አግብቷት ነው ኢየሱስን የወለደው ብሎ ያሉኝ እኮ በጣም ብዙዎች ናቸው ያሉት። ባለማወቅ ነው አትበለኝ። ይሄ ሁሉ ዘመን ሲኖሩ በጣም ትልልቆች ናቸው። ወይ አይማሩም ወይ አያውቁም። በእርግጥም የሚያስተምራቸውም ስለሌለ ማለት ነው። የክርስቶስ የክብሩ ወንጌል ብርሃን የወንጌሉ ጉልበት ሲሰበክ የኢየሱስ ጌትነትና አዳኝነት ምህረትና ፍቅሩ ጸጋው ቸርነቱ ሲሰበክ እሱን ስትሰማ በልብህ በጆሮ ስትሰማ በልብህ ይሰርጻል። በጆሮ የሰማውን በልብህ ማመን ስትጀምር ልክ ነው እኮ ኤርሚያስም እንደዚህ ብሎ ቢል ዶክተር ሻውልም እንደዚህ ብሎ ቢል መርጌታም እንደዚህ ብሎ ቢል ሜርሲም ወይ መነንም እንደዚህ ብላ ብትል ሊያም እንደዛ ብላ ብትል ነገሩ እኮ ልክ ነው ብሎ ወደሚል ወደ ማስተዋል እግዚአብሔር ያመጣል ማለት ነው። እና ጥሩ ሰሚዎች እንኳን ሆኑ ቢያንስ መጽሐፍ ቅዱስ ያነበቡ ሰዎች ሲነግሩ ጥሩ ሰሚዎች ሆኑ። እየተሳደባችሁም እየጻፋችሁም እየተቃወማችሁም ግን ጥሩ ሰሚዎች ሆኑ። እና ጨለማው ያለው ሰው ልብ ውስጥ ነው። ያ ጨለማ ማለት በክርስቶስ ኢየሱስ የተገለጠውን የእግዚአብሔርን ፍቅር አለማወቅ፣ አለመረዳት፣ መስማት አለመፈለግ፣ ኢየሱስ ተብሎ ሲባል መሳደብ፣ ጥርስ ማፋጨት፣ መቆጣት፣ መናደድ፣ መርገም ሰዎችን ይሄ ሁሉ የሚመጣው ከዛ ጨለማ ልብ ውስጥ ነው። ብርሃን ይበራላቸውስ የክርስቶስ የክብሩ ወንጌል ብርሃን ይበራላቸው ኢየሱስ ብለህ ስትለኝ ገና አንተው ስትጠራው ስሙን አምነህም ጠራው ሳታምነውም ጠራው። አምነህ ከጠራው ሰየው ደግሞ ለራስህ ነው። ግን አምነህም ሳትጠራው ኢየሱስ ተብለን ስንባል ጴንጤው ግማሹ መሬት ይዟል፣ ግማሹ እሱ እኮ ቤዛዬ ነው ይላል፣ ግማሹ ንጉሴ ነው ይላል፣ ግማሹ ያለቅሳል። ምክንያቱም ኢየሱስ መተኪያ የሌለው የህይወታችን ዋነኛ ቁጥር አንድ ብለን ካልን ሁለት ልንል ነው። ሁለትም የለም ሶስትም የለም። እሱ ልዩ ነው። እኛ ቤት ስስት ነው፣
እኛ ቤት ብዬ ብለን እንደ ጴንጤ ነው የምነግርህ። ጴንጤ ቤት ኢየሱስ ስስት ነው። የስስት ልጅ ተብሎ እንደሚባለው አይደለም። በቃ በምንም አይነት መልኩ በቃ የለም፣ ብቸኛ ነው እሱ። አንድ እንትና ሁለት እንትና ሶስት ተብሎ የሚባል ከላዩ ላይ የሚቀጠል የለም። በመለኮቱ ያው ከአብና ከመንፈስ ቅዱስ ጋር በአንድነትና በሶስትነት የምናመልከው ነው። አባታችሁ ማን ነው? አምላካችሁ ማን ነው ብለህ ብትለን እሱ። አባታችሁስ እሱ። እረኛችሁስ እርሱ ራሱ። ቤዛችሁስ እርሱ። ሊቀ ካህናችሁስ እርሱ። እንዴ መንገዳችሁስ እርሱ። በራችሁስ መግቢያችሁ እሱ። እንዲህ ሁሉ ነገር እሱ አልከው ኤርምያስ። የህይወት እንጀራችሁስ እሱ። የህይወት መጠጣችሁስ እርሱ። የለበሳችሁት ልብሳችሁስ እርሱ። ሁሉ ነገር እርሱ። አዎ እሱ ከሌለ እኔ ብቻ አይደለሁም የሌለሁት። እሱ ከሌለ እዚህ ያለን ዶክተር ሻውል ብቻ አይደለም የማይኖረው። እሱ ከሌለ ግዑዙ ፍጥረታት፣ ሕያዋን ፍጥረታት በል፣ ሰማይ ምድር በል የሉም፣ መላእክት በል የሉም። ኢየሱስ ማለት ትልቁ ባልቦላ መብራት። አንድ ከተማ ላይ ትልቅ መብራት በፓውዛ አይነት በልክ ቢበራ ያ መብራት ቢጠፋ ከተማው ጨለማ እንደሚሆን ልክ እንደዛ ልክ ከተማው ጨለማ በሚሆንበት አይነት ነው። ጨለማ ሆኖ መልሶ ሊበራ ይችላል ያኛው። ኢየሱስ የለም ማለት ኤርምያስ የለም ማለት ነው። ኢየሱስ ክርስቶስ የለም ማለት ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ መላእክት የሉም ማለት ነው። እንዲህ ሁሉ ነገር አካበድከው ኤርምያስ ብለህ ካልከኝ ኖ፣ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም እኮ የተባለለት ጌታ ነው። አምላክ ነው። አው ደግሞ ከወንድም አብልጦ የሚጠጋጋ ወንድም። ሰውን ሲወድ በምን አይነት ቃላት ማን አሁን እዚህ የሚያስረዳኔ? አሁን የኔ አማርኛ እዚህ ያለን ሰዎች የኛ አማርኛ የኛ ቃላት እንዴት ብሎ ሊያስረዳ ይችላል? ኢየሱስ እኮ ብለህ እንባ ነው የሚቀድመ እንጂ ቀጥዬ የማወራው ቃል እስኪጠፋኝ ድረስ ነፍሴ ትንሰፈስፍብኛለች። ኢየሱስ እኮ ብለህ ጨርሰው ዶክተር ሻውል ብለህ ብትለው እንባ ነው ከዓይኑ የሚቀድመው። እና እንዴት እንደሚወደ አንተን እኮ ነው ብዬ ወንድሜ፣ አንቺን እኮ ነው ብዬ ይኸው በቃ ነጋላችሁ አይደል? አፍሪካና አውሮፓ መካከለኛው ምስራቅ የሆናችሁ የእሱ ምሕረትና ቸርነት እኮ ስለራራልህ ነው። ማታ ላይ ስትተኛ ድብን ባለ እንቅልፍ ውስጥ ሆነ የሞት ሁለተኛ ተብሎ በሚባለው ውስጥ ሆነ እሱ ስለጠበቀህ በሌሊት ከሚሄድ ክፉ ነገር ጋርዶ ጠብቆ እንጂ በተኛበት ሰይጣን አንቆ ዘመንህን በሲኦል ሊከት መቃብርህን ሊዘጋ ካደፈጣ አውሬ ሁሉ እየጠበቀህ ነጋለህ። በቃ ነጋለህ። አይንን ገላልጠህ ተነሳህ። ታዲያ እሱ ሊመሰገን አይገባም? እንደ እግዚአብሔር ያለ ማንም የለም እንዳለው ማለት ነው ሙሴ። እና እንደ ጌታ ያለ ማንም የለም። ወንድሞቼና እህቶቼ እውነት ልንገራችሁ፣ ጴንጤ ወገኔ የሚሰብከው ኢየሱስ ፍቅሩ በደም ስር ውስጥ፣ ፍቅሩ በአጥንቴ መቅኔ ውስጥ የገባ ደስ የሚል ፍቅር፣ ደስ የሚል ሰላም፣ ደስ የሚል በቃ ዝም ብሎ ደስ ይላል። ዝም ብሎ ወንድሞቼ እናቶች በቃ ሰው እንዴት ዝም ብሎ እንዴት ደስ ይለዋል? ከየት የመጣ ደስታ ነው? ምንድነው ብዬ ጓዳዬን አይቼ ባንክ አካውንቴን አይቼ እንትኔን አይቼ ልጆቼን አይቼ ሚስቴን አይቼ ነገን አይቼ ምናምን ነገር በእንደዛ አይነት አይደለም። በቃ ዝም ብሎ ደስ ይላል። ከምን የተነሳ ነው ይሄ ደስታ ብለህ ስትል ትናንት ራሱ እነ ሊልየን አላያቸው ወዲያው በዛው ቅጽበት እግዚአብሔር የለም ብላ ቢኖር ኖሮ ብላ ያለችው መኖሩን በልቧ አምና ስትቀበለው
ወዲያውኑ የት ነበርኩኝ? እስከ ዛሬ ድረስ የት ነበርኩኝ? ይሄ ደስታ ከየት ነው የመጣው ብዬ ስፈትሽ ጴንጤዎቹንም ወገኖቼ ስጠይቃቸው ድሮም የነገሩኝ አሁንም ጭምር ድረስ ያለ የጌታ እናት ማርያም ያለችው ትዝ ይላችኋል። የጌታ እናት ማርያም ነፍሴ ጌታን ታከብረዋለች አለች። መንፈሴ የማርያም መንፈስ እኮ ነው። በአምላኬና በመድኃኒቴ ሐሴት ታደርጋለች። በአምላክሽና በመድኃኒትሽ። አዎ ሰው ሐሴትና ደስታና ሐሴትን የሚፈልገው በምን በኩል ነው? ግማሹ በመቃም፣ ግማሹ በማጨስ፣ ግማሹ በመጠጣት፣ ግማሹ በዝሙት በርኩሰት ምናምን ነገር። ኖ ኖ ኖ። ይሄ ሰላም በመንፈስ ቅዱስ፣ ይሄ ፍቅር በመንፈስ ቅዱስ ያፈሰሰው ጌታ የእግዚአብሔር ልጅ፣ የዳዊት ልጅ፣ የቤተ ክርስቲያን ራስ መሰረት፣ የማዕዘን ድንጋይ የሆነው ስሙ ከዘላለም እስከ ዘላለም ይባረክ ይባረክ። ጌታዬ ይባረክ ጌታዬ። በቃ እንዴት 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 እኔ ያለፉ ዘመኖቼ በጌታ ያልሆንኩባቸውን ዘመናት በእያንዳንዱ ቀን ጌታ ሆይ እነዛን ዘመናት እነዛ የተበሉብኝን ዘመናት አንተን ባለማወቅ ብዬላለሁ። የእግዚአብሔር ልጅ የሰው ሁሉ ወዳጅ፣ የሰው ልጅ ሁሉ እሱ ሰውን ይፈልጋል፣ አንተን ይፈልጋል፣ አንቺን ይፈልጋል። ያለኛ እኮ መኖር ስለማይችል አይደለም፣ ምሕረተ ብዙ ጌታ ስለሆነ ከሱ በራቅን ቁጥር የት እንደምንደርስ እሱን ባትቀበለው ፍጻሜያችን የት እንደሚሆን ስለሚያውቅ እኮ ነው። እሱ አንተን ይከተላል፣ አንተ ግን እስካሁን ድረስ ትለመናለህ እንጂ የጌታ ኢየሱስ ክርስቶስ ጌትነት ሳንሰብክህ ሳይገባ ቀርቶ አይደለም፣ ሳይገባሽ ቀርቶ አይደለም። በእያንዳንዱ ቀን በምሕረት ያነጋልህን ሌሊት የሰጠህን ቀን ላይ ቆመህ ቀኑ ሁሉ በትእዛዙ የሚኖሩትን ጌታ ስሙ ሲጠራ ተረግመዋለህ። መርገም ብቻ አይደለም፣ በጣም ውስጤ ይጸየፋል ትላላችሁ ወንድሞች እናቶች። ይሄ ጤነኛ መንፈስ አይደለም፣ ጤነኛ መንፈስ አይደለም ወንድሞች እናቶች። የሰውን ልጅ ኤርሚያስን የሚወደዝች ፕላኔት ላይ አባቴ በስጋ አልፏል፣ እናቴ ያለች በህይወት፣ ሚስቴ ያለች፣ ልጆች አሉ። ኤርሚያስን በዚህ ምድር ላይ የሚወድ ማን ነው? ማን ነው ወዳጅህ? በጣም በቃ ወዳጅህ ማን ነው ብለህ ብትለኝ በቃ የለም፣ እንደሱ ያለ የለም። እንደማን? እንደ እግዚአብሔር ያለ፣ እንደ ኢየሱስ ያለ ማንም የለም። ማንም የለም፣ ማንም የለም፣ ማንም የለም፣ አይኖርም። ሰም ላይ እንደተቀመጠ እሳት ላይ እንደተቀመጠ ሰም በፍቅሩ ልቤ ቅልጥ ትልበኛለች። በቃ መንፈሴ ፈሰስ ይላል። ለካ ጴንጤዎቹ ያን አዳራሽ ዘግተው ያለቅሳሉ ብለው የሚሉት አንተ ለካ ይሄ መንፈስ ነበር ያገኛቸው። የእውነት ነው እኮ ያድናል ብለን ስንል አባቶቻችን ሐዋርያት የእውነት ነው ያድናል ብለው ያሉን፣ እኛም እኮ ስንሰብክ የእውነት እኮ ነው ጌታ ነው ያለው። የእውነት እኮ ነው ያድናል ብለን የምንለው። የእውነት አድኖኝ እኮ ነው ያድናል ብለን የምንለው። አድኖን እኮ ነው ያድናል ብለን የምንለው። በእንባ የምንነግራችሁ ሰውን አግኝቶ የመጨበጥ ያህል እንደዛ በህይወታችን ተጨባጭ የሆነ ለውጥ፣ የህይወት ለውጥ በዳግም ልደት ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል የቲቶ የቲቶ መልእክት ላይ ቅዱስ ጳውሎስ ማለት ነው። አይደለም። እና ዛሬ በነጋለህ ቀን ብራዘር ጌታን ተቀበለ ወንድሜ፣ ጌታን ተቀበሉት። ጌታን መቀበል ማለት ከግርግር ውስጥ ውጣና ምን ማለት ነው ብለህ ካልከን እንነግራለን። ወንድሞች አገልጋዮች እዚህ እህቶች ወንድሞች አሉ ይነግሯል። ጌታን ተቀበይ ወዴ
ጌታን ተቀበሉት። ጌታን ለመቀበል ልባችሁን ክፈቱ። ጥያቄ ካላችሁ ገብታችሁ ጠይቁን። ጌታን መቀበል ማለት ምን ማለት ነው ብላችሁ ካላችሁ ኑ ግቡና ጠይቁን። እግዚአብሔር በመንፈሱም በቃሉም አስታጥቆናል። ኑና ጠይቁን። ማለት እኔ ብዙ አልገባኝም። ሄጄ ፓስተሬን ጠይቄ ልምጣ ብዬ የምለው የለም። ኦልሬዲ አይ ኖ ጌታን መቀበል ማለት መርጌታ ይነግራል፣ እህቶቼ ይነግራል፣ ዶክተርዬ ይነግራል። ጌታን ተቀበሉት። ከዘላለም ጥፋት ትተርፋላችሁ። ምን ባጠፋ ስሙ ይጠላል፣ ምን ባጠፋ ስሙ ይረገማል። እስጢፋኖስን መግደል ጌታን ማሳደድ ከሆነ የዚህን ዘመን ጴንጤ ያድናል ኢየሱስ ጌታ ነው ብለው ሲሉ እነሱን ማሳደድና እነሱን መስደብ ኢየሱስን መስደብ እንደሆነ ልብ በል። ይሰመርበት። ሰማይ እንደዛ ነው የሚያውቀው፣ እግዚአብሔር እንደዛ ነው የሚያውቀው። ራሱ ሞቶ እኛው በድለን በበደላችን በኃጢአታችን ሙታን ሆነን እኛው በድለን ትእዛዙን ተላላፊ ሆነን ጌታን አሳዝነን እሱ ራሱ መጥቶ ዕዳችንን ከፍሎልን ኑ እንታረቅ ብሎ የሚል እኛ ግን ገና አሁንም ሰውየው ድሃ ሆኖ ምንም ነገር የሌለው ሆኖ አንድ በጣም ታሪኩን ህይወቱን ሊለውጥለት የሚችል በብዙ ቢሊዮን ዶላር የሚያንቀሳቀስ ሀብታም ሰው እየተከታተለ ያንን መናጤ የሆነ ድሃ ና እባክህ ታሪክን ልቀይርልህ ብሎ ቢለው ያ ድሃ እጁን በኪሱ ከቶ ወይ ደግሞ አፈርን ቆሻሻ ላይ የወደቀውን እየበላ እያለ በድሃው ላይ ቢቦስትበት ምን ማለት እንደሆነ አስብ። ምንድነው ብለህ የምትለው? አይምሮ ይሰራል እዚህ ሰውዬ ወይስ አይሰራም ነው የምትለው እንጂ በእርግጥ ቢልጌት ማለት ነው። ቢልጌት አንድ በጣም ምንም ልብሱ የተቀዳደደ ጫማ የሌለው 2 አይነት ስሊፐር ያደረገ ኢኮኖሚ አድቅቆ መቃብር ውስጥ የከተተው ሰውዬ ቢልጌት ከበስተኋላ እየተከታተለ ና እባክህ ብሎ ቢጠራው እና እሱ እየተከታተለ ቢለምነው ያኛው ደግሞ ልመናውን ኢግኖር ቢያደርግ አንድ ቢልጌት ማለት ማን እንደሆነ አላወቀም። 2 ካወቀም ደግሞ ወይ አይምሮውን አጥቷል ማለት ነው። 3 ደግሞ በቃ ያው ቆሼ ላይ ወደቀ ቆሻሻ ነገር እየበላ መኖር በቃ ምንድነው ከደሙ ተዋህዶታል። መለወጥ አይፈልግም ማለት ነው። ቢልጌት አገኘው ማለት ሌክዠሪ የሆነ መኪና ነው የሚገዛለት፣ ሌክዠሪ የሆነ ቤት ነው የሚገዛለት። ያንን የተበጣጠሰ ልብስ አውልቆ በጣም ብራንድ የሆኑ ልብሶችን፣ ጫማዎችን፣ ጌጣጌጦችን፣ ወርቆችን ማለት ነው ምናልባት ካለው ሀብት ላይ $1 ሚሊዮን ለልብሱ ብቻ ቢያወጣለት ለመኪናው ልክ እንደዛው $1 ሚሊዮን ቢያወጣለት በ10 ሚሊዮን ምናምን ነገር ወይ $20 ሚሊዮን አውጥቶ ቤት ቢገዛለት ታሪክ ዘላለሙን ሁሉ ይሄን ደግሞ በባንክ አካውንት ብሎ ቢለው ሰውየው ባንዴ ከዛ ከጥራጊ ቦታ ላይ አውጥቶ ሚሊዮነር ተብሎ የሚባልበት እዛ ቦታ ላይ ነው የሚደርሰው በሰውኛ አስተሳሰብ ማለት ነው። ጌታ ኢየሱስ ከላይ ከሰማያት መጥቶ ወዴትኛው ከፍታ ነው እና በባንክ $100 ሚሊዮን አስገባልህ አለው አይደለም ያለኝ። አንተው ራስ ኤርሚያስ ናገባን ያለኝ ወዴት? ወደ መንግስቴ። በመንግስት ውስጥ ምን አለ? ምን የሌለው አለ? በእግዚአብሔር መንግስት ውስጥ ሁሉ ነው ያለው። መንግስት ውስጥ ገብቼ ምን ላድርግ? ወራስ የኔ ሆነ አንተ ነው። እኔ አባትህ ነኝ፣ አንተ ደግሞ ልጄ ነህ። በምን ይገኛል ወንድሞቼ እናቶቼ? እዚህ በየትኛው ገንዘብ ልክ ተምን ገንዘብ ተብሎ ይባል? $17 ትሪሊየን ይሄ ልጅነት ያገኛል። 100 ትሪሊየን ይሄ ልጅነት ትሪሊየን ማለት ነው።
ቁጥሮች ይደክማሉ። ገንዘቦች ሁሉ ቢሰበሰቡ የመጨረሻው ቁጥር የሚባለው ነገር እንኳን መጥቶ የገንዘብና የወርቅ ክምችት በእግዚአብሔር ፊት አምጥተህ ብትቆልለው የእግዚአብሔርን የልጅነት ስልጣንን ይህ ከመንፈስ ቅዱስ የሆነን ሰላምና ደስታን አታገኘው። ማንም አይሸጥልህም። ማንም ጋር ስለሌለ ያለው ጌታ ጋር ብቻ ነው። ጌታ ደግሞ መታችሁ በነፃ ወሰዱ፣ በነፃ ብሉ፣ በነፃ ጠጡ፣ እንካችሁ። ምንድነው የሰጠን? $1 ትሪሊየን ኖ፣ ልጄን እንካችሁ። ልጅ ምን ያህል ያህላል? ዋጋው የአብ ልጅ ዋጋው ምን ያህል ያክላል? ያው ለይሄ ቢገባህ አይደለም ልብስ ለብሰህ ልብስን አውለቀህ መሬት ላይ ተንበርክኮ ብቻ አይደለም ጣሪያ ላይ ወጥተህ ዛፍ ላይ ወጥተህ ብቻ የምትወጣበት ላይ ወጥተህ እኔን ወደድከኝ ወይ ብለህ እርቃንን ሆነህ ዘመንን ሁሉ ብትጮህ ተመስገን 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 እያልክ ብለህ ብትል ካደረገልን ጋራ ምንም የሚነጻጸር የምስጋና መስዋዕት ልትሰዋችልን ባለን ቃል ግን እንላለን። ለዚህ ነው ኢየሱስ ብለን ስንል አብዛኛው ጴንጤ ኢየሱስ ብለህ ስትለው አይኑ ወይ እንባ ያፈልቃል። እሱ እኮ ብሎ የሆነ ቃል ሊናገረው ብለህ ስትጠብቅ የለም ወይ ተንበርክኳል፣ ታሪኬን የለወጠ እረኛዬ ቤዛዬ ብሎ እኔ ሶፋ ስር ወድቆ የሶፋውን እግር ይዞ እኔን እኮ ወደድከኝ፣ እኔን እንዴት ወደድከኝ ብሎ ያለቅሳል። ዶክተር በለው ፕሮፌሰር በለው በዚህ ፍቅር ሲነካ ሳይንቲስት በለው ማንም ታላላቆች እያያቸዋቸውን አይደል? በትልልቅ እውቀት የያዙ የተማሩ ወንድሞቻችን ሁሉ ጭምር ሳይቀር ክብራቸውን ትተው እኛ በእግሮቹ ፊት ኖ በቃ ሰው ልጆች ናቸው እነሱ የሰው ልጆች ስለሆኑ ብለህ ልትል ትችላለህ። ሂድ ሰማይ ውስጥ ግባ፣ በመላእክት ዓለም ኢየሱስ ተብሎ ሲጠራ የሚቆም መልአክ እንኳን የለም። የሚቆሙ መላእክት የሉም። ዙፋናቸው ላይ የሚቀመጡ ሽማግሌዎች የሉም። አክሊላቸውን ሁሉ ያወርዳሉ። አራቱ እንስሶች የተባሉት መንፈሳውያን ፍጥረታት መጽሐፍ ቅዱስ ስታነቧቸው በተለይ ሕዝቅኤልና ሌሎች መጽሐፍት ላይ ክንፎቻቸው ሁሉ አይኖች ሆኑ ናቸው ይላል። እነሱ ሁሉ የሉም። የት ሄዱ? መላእክት በል ዙፋኑን የከበቡት 24ቱ ሽማግሌዎች፣ እልፍ አእላፋት መላእክት፣ በሰማይና በምድር ያለ ፍጥረታት ሁሉ በሙሉ እሱ ዙፋኑ ላይ ነው። እነሱ ግን ከዙፋኑ ስር እንደ ቅጠል ረግፈዋል። ሚካኤል ብለህ ብትለው የለም፣ ወድቋል። ገብርኤል ቆሞ ታዛቢ ሆኖ ካሜራ ይዞ ፎቶ አያነሳም፣ የለም፣ እሱም ወድቋል። የኔ አባት ሱራፌል ኪሩቤል ብለህ ብትላቸው ምናልባት እየጮሁ ነው የሆነ ቦታ ላይ በወደቁበት ቦታ ሆነው ማለት ነው። ለጌትነት ክብር ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ይጮሁ ነበር አለ። ኢሳይያስ ሰምቶ ይጮሁ ነበር አለ። ዮሐንስም አይቶ ጻፈው። ተቀማጩ ብቻ እንደታረደ በግ ሆኖ ተቀማጩ ብቻ እንደታረደ በግ ሆኖ ቆሞ አየሁት ይላል ዮሐንስ። ቆሞ አየሁት ይላል። ተቀምጦም አየሁ። እስጢፋኖስ ቆሞ አየሁት ይላል። ዮሐንስ ደግሞ ተቀምጦ አየሁት ይላል። በዙፋኑ ላይ አየሁት ይላል። እሱን ስታየው ነው ብራዘር፣ እሱን በቃሉ ብርሃን ውስጥ ብቻ ነው የምታየው። ከዛ ውጭ በምንም አታየው። እኔ ጴንጤዎቹ ያሳዩኝ በቃሉ ብርሃን በኩል ነው። ኤርሚያስ መጽሐፍ ቅዱስ አንብባለሁ።
ለዚህ ነው መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ፣ የእውነት ጌታን ፈልጉት፣ ተጠጉት፣ 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 ፈልጉት ብለን እንላችሁ። እግዚአብሔር ለእኔ ሩቅ አይደለም፣ በቅርቤ ነው፣ በእኔ ውስጥ ነው። እኔ ውስጥ ነው ያለው፣ እኔ ውስጥ ነው ያደረው፣ እኔ ውስጥ ነው ያደረው። በክርስቶስ ኢየሱስ ያመኑት ውስጥ ነው ያደረው። ታላቁ የተፈራው ገናና የሆነው ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። እኔ ውስጥ አደረ፣ እኔ ውስጥ አደረ። ውጪን ነው የምታየው፣ ውስጤ ምን ውስጤ ያለውን ድምፅ ውስጣችንን ነው የምታየው። ውስጣችን ያለውን ድምፅ ብትሰማው የሌላ ድምፅ አይደለም፣ የእሱ ድምፅ ነው። ለዘላለም ስሙ ይባረክ። ዳኑ ወንድሞቼ እና እህቶቼ እየወሰናችሁ ብዙዎች ሰምታችኋል። በጣም ብዙዎች በውስጥ በኩል ጽፋችሁልኛል። እናንተ ላይ ድራማ ለመስራት አይደለም የማለቅሰው። ስታለቅስ ልባችን ይነካላል። ካየህ እዚህ የልዑል እግዚአብሔር መንፈስ እንጂ ድራማ በመስራት ቢሆን 10 ዓመት ሙሉ ሰው እያለቀሰ አይቀጥልም። የምን ድራማ ነው ያልከኝ አንተ? እግዚአብሔር ነው የጠራኝ፣ እግዚአብሔር ነው የጠራን። የእግዚአብሔር ልጆች ነን። የእግዚአብሔር መንፈስ ያለብን እህቶቼና ወንድሞቼ የእግዚአብሔር ልጆች ናቸው። እዚህም መተን ዛሬም ደግሞ ስለማን ሲቆይ ምን ደግሞ ስለማን ሊያወሩ ይሆን? ይኸው ስለ ኢየሱስ ነው የምናወራው። ሌሎች ነገሮች ስናወራ ወደ እሱ እንዳትመጡ እንቅፋት ስለሆኑባችሁ እነሱን ከጎዳናችሁ ላይ ዞር ለማድረግ እንጂ እኔ የተጠራሁት የአብ ልጅ ኢየሱስ ክርስቶስን ለመስበክ ነው። ሁላችን የተጠራ ነው። ስለዚህ ጌታ ኢየሱስ ይወዳችኋል፣ ኑ ነው ብለን የምንለው። ተባረኩ፣ ጸጋ ይብዛላችሁ። በቃ ይወድሃል ወንድሜ፣ ይወድሻል እህቴ፣ ይወደናል ወገኖቼ። ለወደደን ጌታ መውደዳችንን እንግለጥለት። ነፍሱን ለሰጠን ጌታ ነፍስህን ስጥ፣ ዘመንህን ስጥ። ሊያተርፍ ነው የሚለምን፣ ሊያተርፍሽ ነው የሚለምንሽ። ይህን እውነት እነግራችኋለን። ጸጋና ሰላም ይብዛላችሁ። ተባረኩ። ታብና ኮፕሊንግ ሼር አድርጉት። ዛሬ ብዙ ማውራት አልችልም፣ ድምፄ ብዙ ስለተናገርኩ ትናንት ወዲያም በቃ ያለማቋረጥ ነው። እነዚህ ወራቶች ጌታ መብቶነ ትንሽ በስጋ ድካም ቢኖርም አለው፣ ግን እንቀጥላለን። ዶክተርዬ እንኳን ደህና መጣ። ሰላም ላንተ ይሁን። ሰላም በልና እሱ አሜሪካም ስላለ ማለት ነውና እንቀጥላለን። ተባረኩ። እርሚዬ እንዴት ናችሁ ወገኖች፣ ወንድሞች፣ እህቶች? እኔ እኮ ድምፅ መዘጋቱን አላወቅኩም ነበር። እርሚዬ አያ አልተደዋወልንም። መቼ ነው? ትናንት ነው ዶክተርዬ። ተራሽ ባሰው ትናንት ነው። ትናንት እኩለ ሌሊት አካባቢ ነው ያደርኩት። ዶክተርዬ ታውቀዋለህ ይሄን መንፈስ በሙሉ ወንጌል ቤተክርስቲያን ስርዓት ስላደግና በቃ የልዑል እግዚአብሔር መንፈስ ውስጣችን እና ወንድሞቼ ናቶቼ ኢቭን መተኛት አቅቶኝ ማለት ነው። ከእናንተ ጋር ከተለየሁ በኋላ ራሱ መተኛት አቅቶኝ፣ ስጋዬ ደክሞታል፣ ግን በቃ መተኛት አቃተኝ። ውስጥ ሳይደክም ሲቀር ይህ ማን ነው እየላሉ የኤርሚያስ ብርታት፣ የዶክተር ሻውል ብርታት ነው የጸጋው ብርታትና በዛ ምክንያት ነው ልፈልጌ ነው። ዶክተር ይቀጥል። ቴንክ ዩ። እግዚአብሔር ይባረክ። እንዴት ደስ ይላል! እንዴት ያስቀናል! በእናትህ ክብር ለጌታ ለኢየሱስ ይሁን። የሆነ ነገር እኮ ይቀሰቀሳል አንዱ ጋር ሲነካ። አንድ ቀን የነገርከኝ ታስታውሳለህ? ጌታ በተቀበልንባቸው ዘመን የነበረ ያ መንፈስ ብለህ የድሮውን ዘመን አይነት ከድሮ ዘመን ጋር የሆነ ነገር ከጌታ መንፈስ ቅዱስ ጋር ባለ አታችመንት የሆነ ነገር አወራኝ የሆነ ቀን ታስታውሳለህ? እና ያ አይነት ስፒሪት ማለት ነው። እግዚአብሔር ይባረክ። ያ አይነት መንፈስ ማለት ነው። የሚያውቀው ብቻ እኮ ነው የሚያውቀው። ዶክተር እኔ ይሄ ከሚጠፋብኝ የዘመኔ ቁጥር ይለቅ፣ እግዚአብሔር ልጆችን እንደሚያሳድግ አውቃለሁ። ይሄ ከሚጠፋብኝ ሁሉ ይጥፋብኝ እና እሱ መንፈስ ማለት ነው ያወራኝ።
የጌታ መንፈስ እኔ አንድ ቀን ምን አልኩ መሰለ አንድ ጓደኛዬ እንግዲህ በሐዋርያት ሥራ እንደምናየው መንፈስ ቅዱስ በሁለተኛው ምዕራፍ ላይ የተከፋፈሉ ልሳን ከታዩዋቸው በኋላ በአዲስ ቋንቋ በአዲስ ልሳን መናገር ሲጀምሩ እዛ ጋር የተነሳው ሪቫይቫል 3000 ሰው ነው ወደ ቤተክርስቲያን የጨመረውና ግን የሚደንቀው በዛ አላቆመም። የመንፈስ ቅዱስ ጉብኝት ደግሞ ነው የሆነው እና ከኢየሩሳሌምም ወጥቶ በስፋት ኤፌሶንም ቆሮንቶስም እንደገባ የመንፈስ ቅዱስ ስጦታ ደግሞ በሙላት ይገለጥ እንደነበረ የትንቢት ስጦታ፣ መናፍስትን የመለየ ስጦታ፣ በአዲስ ልሳን መናገር፣ የተነገረውን ደግሞ መተርጎም፣ የኃይል ስጦታ፣ የእምነት ስጦታ እና በቤተ ክርስቲያን በሙላት እንደሚሰራ ኢየሩሳሌም ላይ እንዳልቆመ ያንን ስታይ በአማኙም ህይወት ደግሞ በድነት ጊዜ መንፈስ ቅዱስ የርስታችን መያዣ ሆኖ እንደሚያትመን ቢያ ደግሞ በዛ እንደማያልቅ እንደማይቀር ከድነታችንም በኋላ መንፈስ ቅዱስ ለአገልግሎት የሚያዘጋጀን እሱ እንደሆነ አንዴ ደግሞ መጥቶ የመጨረሻ እንዳልሆነ መንፈስ ቅዱስ አክቲቭ የሆነ የሚሰራ ህያው የሆነ ደግሞ ደጋግሞ እንደሚመጣ በህይወታችን በቃ እንደሚጎበኘን የጉብኝት ጊዜ የተሐድሶ ጊዜ ሪስቶሬሽን የሚያደርግ መንፈስ እንደሆነ እኛ በህይወታችን አይተናል፣ እያየንም ነው ያለነው። ዛሬ ትላንትና ብለን የምንለው ብቻ ሳይሆን ዛሬም የሚሰራ ዛሬም ያው የሆነና አንድ ቀን በኃይል መንፈስ ቅዱስ በህይወቴ መጣና በቃ እንትና አደረገኝ። በቃ እንደ ሰባ አንበሳ አዘለለኝና ጓደኛዬን ምን አልኩት፣ ዶክተር መንክር ይባላልና መንክር ያልኩት ይህንን ነገር ለአንተ ልንገርህ አልኩት። እንደው መቼም ዝዬ እንኳን የፈለገ ነገር ቢሆን አልኩት መንፈስ ቅዱስ ሕያው እንደሆነ ግን እንዳትረሳችን ያዝልኝ አልኩት። ለምን በቃ የዛን ጊዜ እኔ ላይ የነበረውን የእግዚአብሔርን የመንፈስ ቅዱስ ጉብኝት በቃ እኔ እንኳን ብረሳው የሆነ ነገር ውስጥ ገብቼ እንደው በቃ ብዬ የነገርኩት ነገር አይረሳኝምና እኔ ወገኖችን በጣም ኢንከሬጅ አደርጋለሁ። ጌታ በመንፈስ ቅዱስ ኃይል ህይወታችሁን እንዲጎበኝ እንድትጸልዩ። አሁን እዚህ ሴሴሽኒዝም የሚባል እንግዲህ ሴሴሽኒስቶች መንፈስ ቅዱስ በዚህ ዘመን አይሰራም ብለው የሚያምኑ ወንድሞች አንዳንዴ ጥለውባችሁ የሚያልፉት ነገር አለ። ምንድነው ጥለውብን የሚያልፉት? ስነ መለኮታቸውን ለማስረጽ ሲፈልጉ ብዙ አይነት ትምህርት በህይወታችን ውስጥ ይዘራሉ። ከዚህ የተነሳ እነሱ ያው አላመኑም የለም ብለው ነው የሚቀበሉት። ግን እኛ ውስጥ ጥርጣሬ ይሄ ነገር ግን እንዲህ የሚል የጥርጣሬ ስፒሪት ዘርተው የሚሄዱ አሉ። በተለይ በእግዚአብሔር የመንፈስ ኃይል ልምምድ የሌላችሁ ሰዎች ካላችሁ እንዳትናፍቁት፣ ያን ነገር እንዳትጠሙ፣ እንዳትጾሙ፣ እንዳትጸልዩ። የሚገርመው ነገር መንፈስ ቅዱስን ጌታን ተቀብዬ ወራቶች ያለ አንድ ሰው ወደኛ ከተማ መጣ። 9ኙም የጸጋ ስጦታዎች አሉት ተብሎ የተነገረለት ማለት ነው። እኛ እንግዲህ 3 ወር 4 ወር ክርስቲያኖች ነን፣ ገና አዳዲሶች ነን እና ገና ይመጣል የሚለውን ወሬ ስንሰማ ንስሐ መግባት መጸለይ ነው የጀመርነው። እና ንስሐ እንገባለን፣ እንጸልያለን። ጌታ ሆይ የጸጋ ስጦታ በቃ በህይወታችን ውስጥ ልንቀበል እንፈልጋለን እያልን እንጾማለን። በቃ ንስሐ ከልጅነታችን ጀምሮ የሰራነውን ኃጢአት እየተናገርን እንጸልያለን፣ እንናዘዛለን። እና አለማየሁ ገመቹ ይባላል ወደ ጌታ ተመልሶ ሄዷል። ወደ ጌታ ሄዷል። ገባ፣ እዛ ከተማ ውስጥ ገባ። እሱ ሲገባ አንድ ሰው ነበረ በልሳን ትንሽ ሲጸልይ የሚሰማው። ያው በደንብም አይደለም ብቻ የሆነ ነገር ሲል ብቻ እንሰማዋለን በርቀት። እና ገባ አለማየሁ ገመቹ። በቃ ሰዎች በልሳን መጸለይ በመንፈስ ቅዱስ መሞላት ጀመሩ። እና ከዛ የእግዚአብሔር መንፈስ በቃ የሚያስደንቅ የሆነ ሚራክለስ የሆነ ነገር፣ አጋንንት ይወጣል፣ ሰዎች ይፈወሳሉ።
ጉርስም ከተማ ውስጥ ነው። እንግዲህ ጉርስምን የምታውቁ ሰዎች ይህንን ታሪክ በደንብ ታውቃላችሁ። አጋንንት ከሰዎች ላይ ይወጣል። አዳር ኤርሚያ አዳር በሳምንት 5 ቀን ነበር የምናድረው። 5 ቀን ሳምንቱን ሙሉ ማለት እኮ ነው። ሳምንቱን ሙሉ ከሰኞ እስከ ዓርብ በቃ አዳር በቆሎ እየጠበስን ማታ በቃ መጸለይ ነው። ወጣቶችንን እንጸልያለን እና ግን ምንድነው የሆነው? አንድ ቀን ማለዳ ሰዎች በእምነት እንግዲህ ጌታን የምታውቁ ሰዎች እኛ እዚህ ጋር ድራማ ቅድም ኤርሚያ ብሏል፣ ድራማ እንደማንሰራ የምታውቁ ሰዎች ልባችሁን ከፍታችሁ ስሙ። ይህንን ስትሰሙ ራሱ ጌታ በመንፈስ ቅዱስ የሚነካችሁ ሰዎች ትኖራላችሁ። እና አንድ ቀን ማለዳ እኔ በቃ ጸልያለሁ። ገና የእግዚአብሔር ኃይል በሙላት በእኔ ላይ አልመጣም። ገና ልጅ ነኝ፣ 18 ዓመት ልጅ እንደዚህ ነኝ ገና 17 18 እንደዚህ እና በጣም በቃ ጌታ ሆይ እኔን መቼ ነው የምትጎበኘኝ እላለሁ። 12ኛ ክፍል ፈተና ወስጄ እየጠበቅኩ ነው ውጤት። እንዲህ ያለ አንድ ቀን ከሰዓት ፕሮግራም አለ፣ ወደ በኢትዮጵያ አቆጣጠር 10 ሰዓት አካባቢ ፕሮግራም አለ። እኛ ግን በጠዋት ተነሳንና ትምህርት ስለሌለን በጠዋት ተነሳን። በኢትዮጵያ ወደ 4 ሰዓት አካባቢ ተነንተናልና አለማየሁ ገመቹ ባከናና ጸልይልን አባ ያዕቆብ ይባላል። ከከተማ የወጣ ሰው የጠላው ቦታ ነው። የካቶሊኮች ቤተክርስቲያን የነበረ ቦታ ነው እና ጸልይልን እኛ ልንጸልይ በቃ ውስጣችን መንፈስ ቅዱስን ተጠምቷል አልነው። ከዛ ሻለ ጸልይላችኋለሁ አለ እና ስሙ ነብይ ያልነበረ ነብይ ነው። ሄድን፣ ተሰብስበን ተንበርክከን እየጸለይን ያለነው። አሌክስ ቃል እንደገባው መጣ። ይገርማችኋል እኮ በዚህ ዘመን ቢሆን እኮ እንደው በቃ ብዙ ነገር እኮ ነበር የሚሆነው። ግን መጣ፣ ቀጥታ መጣ። ወጣቶች ነን፣ በጠየቅነው መሰረት መጣ። ተንበርክከን እንጸልያለን። እኔ በቃ በሰማሁት ጊዜ ሁሉ ውስጤን የሚነዝረኝ እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት የሚል የተስፋዬ ጋቢሶ መዝሙር በአግዳሚ ጠረጴዛ ላይ ተደፍቼ መሬት ላይ በቃ ተንበርክከን ሲቢንቶ ነው እንጸልያለን በቃ። እና ጌታ ሆይ እኔ ጸልይልኝ ብዬ ማልጠይቀው መጥቶ ጸልይልኝ ብዬ በቃ በጣም ውስጤ ፈሷል። እና ድንገት መጣ አሌክስ ወደኔ። ገና ሲመጣ ነው በቃ የእግዚአብሔር ክብር የተሰማኝ። እጁን በላይ ላይ ሲያደርግ ኤርሚዬ የእውነት ፍም ነው የሚመስለው በቃ በእኔ ላይ የወረደው። በቃ ሰውነቴ ገንጥሎኝ የሄደ ነው ይመስለኝ። በቃ የእግዚአብሔር እሳት ማይቲ የሆነ ዘመኔን በሙሉ ለራሳው የማልችል እግዚአብሔር እሳት በቃ ሰውነቴ በእግዚአብሔር እሳት ነደደ። በቃ ንጹህ እሳት፣ ንጹህ የእግዚአብሔር እሳት። በአዲስ ልሳን መጸለይ ጀመርኩ፣ በአዲስ ቋንቋ። እኔ እንግዲህ በዘመኔ የምናገረው አማርኛ፣ ትምህርት ቤት ደግሞ እንግዲህ ባዮሎጂ እና ኬሚስትሪ የምንማርበት እንግሊዘኛ፣ ያው የሃይ ስኩል እንግሊዘኛ ታውቁታላችሁ፣ የገጠር ከተማ እንግሊዘኛ። ከዛ ኦሮምኛ ነው። በህይወቴ አይቼው የማላቀው ኩልል ያለ ጥርት ያለ ቋንቋ፣ የሰማይ ቋንቋ እናገራለሁ። ወዲያው ማለት ወዲያው እኮ ነው፣ ወዲያው በቃ በመንፈስ ቅዱስ ተሞላው። በመንፈስ ቅዱስ እሳት፣ በመንፈስ ቅዱስ ኃይል ጉባኤው በቃ ነደደ። እኔ የተቀበልኩት የእግዚአብሔር እሳት እዛ የነበረ ህዝብ በሙሉ እልል ይላል፣ ይጸልያል፣ ያመልካል፣ ይዘላል። በቃ ዛወዘ እኔ እግዚአብሔርን እንዴት ልበልህ በቃ እኔ የዛን ቀን ሁሉ ጊዜ እንግዲህ በጣም ረጅም ዘመን ሆኖታል ይሄ ኤርሚ። እና በቃ ሁሉ ነገር ተለወጠ። ስደቱም፣ መጠላቱም፣ መገፋቱም፣ የጴንጤነቴ እንትንም ወጣ ታወቀ። ከተማው በሙሉ በቃ ያወቀ ይመስላል። በቃ ያወቀ ይመስላል። ከአጋንንት ጋር ፊት ለፊት ሆነ እንትኑ እና
ያንን የመንፈስ ቅዱስን ኃይል እስከዛሬ ድረስ በቃ በአይኔ ፊት ነው ያለው። አይ ቲንክ እስከሞት ድረስ ይሄን ነገር ደጋግሜ ነው ማወራው። እጽፈዋለሁ፣ አንዴ በእንግሊዘኛ ጽፈዋለሁ፣ አንዴ በአማርኛ ጽፈዋለሁ። ይሄው እንደዚህ ለሰው እናገራለሁና ወገኖቼ ይሄ በእኔ ዘመን የሆነው ነው። እንግዲህ በራሴ ህይወት የሆነው ነው መነግራችሁ። ስለዚህ መንፈስ ቅዱስን የእግዚአብሔርን መንፈስ ወገኖቼ ተጠሙ። ስነ መለኮት አንዳንድ ጊዜ ትልልቅ መጽሐፍ አንብበን በቃ ሰዎች የሚሉትን እንሰማና ደስ የሚል ነገር ይመስላል። ነገር ግን የኢትዮጵያን ምድር በወንጌል ያረሰው የጴንጤቆስጤ እንቅስቃሴ ነው። የጴንጤቆስጤ እንቅስቃሴ ባይኖር ሐረር ማንም ጫቱን ትቶ ወደ ቤተክርስቲያን ወደ ቸርች አይሄድም ነበር። እያንዳንዳችንን ከጫታችን ላይ ፍንቅል እያደረገ እያነሳ ዱርዬውን፣ ተደባዳቢውን፣ ማጅራት መቺውን ፓስተር ያደረገ ወንጌላ ያደረገ ሐረር ከተማ ውስጥ የመንፈስ ቅዱስ እሳት ነው። በቃ መቼም ቢሆን እኔ ስንት ነገር ብታስተምሩኝ ስንት ነገር ብሆን መቼም በቃ መቼም ስለዚህ በመንፈስ ቅዱስ ኃይል ህይወታችሁ እንዲነካ ጸልዩ ወገኖች። ተጠሙት። ጌታ ሆይ በቃ በህይወቴ በጳውሎስ ህይወት እንደሰራ፣ በጴጥሮስ ህይወት እንደሰራ፣ በሐዋርያት ህይወት እንደሰራ፣ በአባቶች ህይወት እንደሰራ በእኔም ህይወት ደግሞ በኃይል ሰራ ብላችሁ ጠይቁት። አታስገድዱትም። እንደወደደ ነው የሚሰጠው። እንደወደደ መንፈስ እንደወደደ ነው የሚሰጠው። ግን በቃ ህይወታችሁ ሲገለባበት ታዩታላችሁ። የእግዚአብሔር ቃል ይበራላችኋል። ራእይ ታያላችሁ፣ ህልም ታያላችሁ፣ ለሰዎች ትጸልያላችሁ፣ አጋንንት ከሰዎች ሲወጣ ታያላችሁና ኤርሚዬኔ ሰዎች በእምነት እንዲሞሉ መቼም ሻውል የነገርከን ነገር ውሸት ነው የሚል ሰው ካለ መብቱ ነው። ሻውል ይሄንን በመናገሩ ምክንያት እግዚአብሔር ይከብራል ብሎ ዋሽቶ ከሆነ ይሄ ነገር ደግሞ የሆነው አንዴ ብቻ አይደለም። ግን ዋናው ያን ጊዜ ነው። ዋናው ያቺ የክረምት ጊዜ ነች እና ተጠሙት። የሆነ ነገር ሰምታችሁ ልባችሁ እምነታችሁ አይዛል። ዛሬም መንፈስ ቅዱስ ያስፈልጋል። እግዚአብሔር ቃል ያስፈልገናል። አዎ በጣም ዋና ነው። የመንፈስ ቅዱስ ኃይል ያስፈልገናል። አሁን ያስፈልገናል። እግዚአብሔር በዚህ ጥማት ህይወታችሁን ያረስርስ። እኔና ባለቤቴ ጽዬ በጣም ነው በቃ የምትወደው። እግዚአብሔር መንፈስ ሲመጣ ኢቭን እኔና እሷ ስንጸልይ እንኳን የተለየ የመንፈስ ቅዱስ ጉብኝት ሲሆን ሴንስ ታደርጋለች። እና እግዚአብሔርንም በቃ ጠይቄዋለሁ ይሄንን ጥያቄ። በቃ ጌታ ሆይ እኔ እንደዛ አድርግልኝ ብዬ ጸልያለሁ። በቃ ሚስት ስትሰጠኝ በቃ እንደዛ ፊል የምታደርግ ሴንስ የምታደርግ እና ክብር ለእግዚአብሔር ይሁንና ላነቃቃችሁ ይሄንን የምነግራችሁ ላነቃቃችሁ ነው። ውስጣችሁን እንደዛ ላደርገው ነው። እና ብዙ ነገሮችን አይቻለሁ። በቃ ከዛ በኋላ ብዙ አጋንንት በቃ ዋው! ሰዎች አሁን ጨሌ ምናምን ሲደረግ ይፈራሉ አይደል? እኔ ግን እዛ ጨሌው ፊት ቁጭ ቆሜ በቃ መንፈሱን ነበር እንትን ማደርገው። የጠንቋዮች ቤት፣ ጎረንትቻ የሚያመልኩ ሰዎች ቤት እንሄድ ነበር። የሚካድሙ ሰዎች ቤት እንሄድ ነበር። ምንም ነገር አንፈራም ነበር። ምንም እና ክብር ለእግዚአብሔር ይሁንና መንፈስ ቅዱስ በኃይል አለ። አሁንም ይሰራል። በእኛ በትናንሾቹ ልጆች ጠቢባን አድርጎናል። ከአፈር አንስቶናል፣ ከትቢያ አንስቶናል፣ በከፍታ ላይ አቆሞናል። የምንናገረውን ቃል ሰጥቶናል። በተማሩት ሰዎች መካከል የምንናገረው ድፍረት ያለው በቃ እንደነ ጴጥሮስ በድፍረት እንድንናገር ወንጌልን ትናንሽ የተባሉ ሰዎች በቃ ሰብስበው አንድ ሰውዬ መጣና እንግሊዝ ሀገር ማስተርሱን ሰርቶ ነው። እኔ ገና ሃይ ስኩል መጨረሴ ነው። መጣና አናገረኝ እና እንዴት አንተ የአባቶችን እምነት ትተዋለህ አለኝ። በቃ ልክ እንደ ጴጥሮስ አባቶቻችን እኮ ጠጅ መጠጣትና ለጣዖት መሰዋት እኮ ነው ትተውልን የሄዱት። ይኸው በኢላለሚ ሁለት ተራሮች አሉ። በሁለት ተራሮች መካከል ተሰብስቦ በሬ እየታረደ አይደል እንዴ ለጣዖት የሚሰዋው? ምንድነው የተውልን?
እንዳውም በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ የሚለው ቃል ነው የተፈጸመው። በዚህ ጨለማ በሞላበት ከተማ ውስጥ በቃ በድፍረት ማንም በፊታችን ሊቆም አልቻለም። ይኸው እኔ በዓለም ሁሉ ፊት ነው የምናገረው። ከኔ ጋር እኔ ከተማ የተወለዱ ሰዎች አውቃሉ። ትንንሽ ልጆች 18 ዓመት 19 ዓመት የማይሞላን ልጆች ግን በቃ ወንጌል በእሳት በኃይል ስለተገለጠ፣ ስለዚህ ማንም በመንፈስ ቅዱስ ኃይል ፊት አይቆምም ወገኖች። ሰው ያወራል እዚህ ጋር እንጂ ማንም በእግዚአብሔር መንፈስ ፊት አይቆምም። እና ኤርሚዬ በጣም ደስ ብሎ ነው ይሄንን ነገር መመሰክረው። ክብር ለእግዚአብሔር ይሁን። ቴንኪው። አሜን አሜን። ቴንኪው ዶክተር ተባረክ። ይህንን ከመስማት የበለጠ የሚያስደስት ነገር የለም። የእግዚአብሔር አብሮነት ከኛ ጋር ሲሆን ይታወቃል እኮ። በደንብ ነው የሚታወቀው፣ በደንብ ነው የሚታወቀው። በተደፋ አመድና አተላ አካባቢ ሰዎች ሲያልፉ ሰይጣን እዚህ አካባቢ ይቀመጣል ብለው በእርግጥም ፕሬዘንሱን የሰይጣን መገኘት ማለት ነው። ያው ሙት በሆነው መንፈሳቸው በሚያሳየው ምልክት አይተው ይረዱና በዛ ቦታ እንሄድ ምናምን ነገር ብለው ይላሉ። የእግዚአብሔር መንፈስ ግን በህይወታቸው ሲመጣ ግን አያውቁትም፣ ሊያውቁም አይፈልጉም። መጫወቻ አረከው እንዴ? ጌታ እኮ ለሰው ልጆች እኔ የቅርብ አምላክ ነኝ ነው ብሎ የሚለው። ሃይማኖት ቤተ ክርስቲያን ሩቅ ነው ይለዋል። ሩቅ ነው፣ እግዚአብሔር ማግኘት አትችልም ይለዋል። ጌታ ምን ይላል ግን? እኔ የቅርብ አምላክ ነኝ። የቅርብ ሃይማኖት ቤት ሄዱና አዩት ሲሰብኩ ሩቅ። እሱን ለማግኘት ከመራቁ የተነሳ እማሆይ እንትና አቡነ እንትና የሚባል ሰውዬ ያዝ ምናምን ነገር እያሉ ማለት ነው። በዛ በኩል መሰላል ያበጁልሃል። አትስሟቸው፣ አሳቾች ናቸው። ወንድሞች እናቶች፣ ጌታን የእውነት ፈልጉት፣ እሱ ቅርብ ነው። ጌታ በነገር ሁሉ ቅርብ ነው። ኦኬ፣ በራሱ ሞት ታረቀንና ራሱ ቀረበን። መቅረብ ብቻ ሳይሆን በውስጣችን እንዲኖር ወደደ፣ ፈቀደ። ስለዚህ የቀመሰ ብቻ ያውቀዋል። ይህንን ህይወት ያጣጣመ ብቻ እንደ ዶክተር አይነት ወንድሞቼና እህቶችም እንደዚህ ያውቁታልና ለእግዚአብሔር ክብር ይሁን። ጌታ ይመስገን። ሰኞና ማክሰኞ፣ ሮብና ሐሙስ፣ ዓርብ፣ ቅዳሜ ወራቶች፣ ዓመታት የጴንጤ ስራው ምን ሆነ? ኢየሱስ ጌታ ነው ብሎ ጌትነቱን፣ አዳኝነቱን፣ አምላክነቱን፣ አባትነቱን፣ ምሕረት ቸርነቱን ማወጅ። የሃይማኖተኞች ስራቸው ምን ሆነ? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ በእያንዳንዱ ቀን እሱ የፈጠረውን ቀን ሸንሽነው ለፍጡራን አድለው ዛሬ እናታችን እንትና ናት፣ ነገ አባታችን እንትና ነው፣ የሚቀጥለው አያታችን እንትና ነው፣ ሌላ ደግሞ ህፃኑ እንትና ነው እያሉ የሃይማኖተኞች ትምህርት የሆነ ማለት ነው። ታዲያ እውነተኛው ክርስትና የት ነው ያለው? ያውቁታል። ልባቸው ራሳቸው ያውቁታል። ራሳቸው ሰዎቹ ይህን የሚያደርጉት ያውቁታል። እናንተ እነሱ አይደላችሁም እነሱም እናንተ አይደሉም ብሎ ሲል ስለነበረ ስለዚህ በቃ ሁለት የተለየ ሐሳብ እንደሆነ ወይ ሁለት አይነት አስተምሮት እንዳለን ወይ ደግሞ ሁለት አይነት ተቋም እንደሆነ ነው እየተናገረ የነበረው። ስለዚህ ለምን ትጠይቀናለህ ስለ መካነ ኢየሱስና ስለ ሉተራውያን? አልጠየኩም። እስፋይን ያንሳና ሉተራንንም መካነ ኢየሱስንም እኮ አላነሳውም። ምን እስካሁን ያው እሱ ነው ወደዛ ሄደው እሱ ወደዛ ከሄደ እዛም ሄደን ማውራት እንችላለን። ችግር የለውም፣ ይጠይቅ፣ የፈለከውን ጠይቅ፣ ችግር የለውም። የወንጌል አማኞች በተመለከተ ካቴኪዝሞቹን እየከፈትን እናያቸዋለን። እሱ ነው ወደዛ ሄደው። እኔ እንደ አጠቃላይ ጥምቀት ለኃጢአት ስርየት የሚሉ ሰዎች ከመጽሐፍ ቅዱስ ውጪ ናቸው ማለት ነው የሚል ነገርን ሳነሳ እሱ ወደ ሉትራኑ ሄዷል። እሺ ወደ ሉትራኑ ከሄድ ከሽን ነው ሄደን እንግዲህ የሉትራኑ ናውራ አይ እንትን አልከኝ ሉተራንን ስለ ሉተራን ላውራ ምን መች ጠይቄ ገና ስለ ሉተራን ወይ ዝም ብለህ እንደዚሁ ልታወራ ፈልገህ ነው? አይ እንደዚሁ መግቢያ ልስጥህና ከዛ የምታነሳው ስፔሲፊክ ጥያቄ ካለ ማንሳት ትችላለህ። መች ምንም ሳላነሳ አይ ማንሳት የምትፈልግ ከሆነ ታነሳለህ ነው እኮ። ገና ሳላነሳ ምን ብለህ ታወራለህ ማለት ሳልጠይቅህ አሁን ዝም ብለህ እንደዚሁ ከምታወራ እኔ
መጀመሪያ ማን ጠይቀኝ እኮ አይደለም የገባው አብረን እናንብብና አይ ጠይቀኝ ብለን የገባው ስለዛ ስጠይቀ ነው ማለት ነው መልስልኝ ይቅርታ ጋር እሺ አይ የጀመርኩትን ልጨርሰው ብዬ ነበር ምንም ችግር የለውም ጨርስ ያው በኋላ ከመጠየቅ የመጽሐፍ ቅዱስ ላይ ነገረ ድህነት በመጽሐፍ ቅዱስ አስተምሮት ላይ ሳትጨርሱ እንዴት ነው በብርሃን ፍጥነት ካታኪዝም ጋር ኤርሚዬ ጥያቄውን ያንሳ እሱ የፈለገውን ጥያቄ ያንሳ ችግር የለውም የወንጌል አማኞችን በተመለከተ ከሆነ ምንም ችግር የለውም ስለ ሉተራ ስለ መካነ ኢየሱስ ስለምን ስለፈለከው ማንሳት ትችላለህ የፈለከውን ፒክ አድርገህ ዲኖሚኔሽን ሶ ምንም ገደብ አልሰጥህም ጠይቅ የፈለከውን ጥያቄ ኦኬ በጣም አሪፍ ጥሩ ነው ስለዛ ምን እናድርግ ቀጥታ እያነበብን እንግዲህ እናያለን ማለት ነው እሺ አንዴ ይቅርታ አንዴ ቀጥታ እንደዚሁ እንትን ከመለ እያነበብ ነው ቢሆን ይሻላል በሚለው ነው ምንም ችግር የለውም እሺ ስሞል ካቴኪዝሙ ላይ ሉተር እንደዚህ ይላል እንግዲህ የሉተራኖች የእምነት መግለጫቸው ነው ወይም ማስተማሪያቸው ነው እንደለውና እንግሊዘኛውን አንብብልኝ እሺ ችግር የለም እንግሊዘኛውን አነብልሃለሁ ወይስ ከፍቼ ላሳይ አብረን እንድታነበው ከፍታውን ቢሆን ቆንጆ ነው እሺ ይኸው ልክፈትልህ እሺ ትልቁ ላይ አድርገውና ኤርሚዬ ትልቁ ላይ አድርጉኝና እሺ ወገኖች ዘግይታችሁ መጣችሁላችሁም ሰላም ብለናል ታብና ኮፒ ሊንክ ሼር አድርጉት በጣም ይቅርታ ድምጼን ዛሬ በጣም ይዞኛልና አልቻልኩም ሰሞኑን አገልግሎት ነው ታብና ኮፒ ሊንክ ሼር አድርጉት አንዳንዶች ምንሆነክ ያላችሁ በውስጥ ሜሴጅ ጻፋችሁልኝ ያው ሰላም ነኝ ቀጥሉ ወገኖች ተባረኩ አንብበው ማን ነው ኤፍሬም ነው አንተ አንብበው እንጂ አንብበውና ተርጉሙና ጠይቀኝ ያንተ ማስቀመጥ እኔ ምን አነባዋለሁ ኦኬ ችግር ያኔ አነብልሃለሁ እሺ ኦኬ ስሞል ካቴኪዝም ነው ስሞል ካቴኪዝም አራተኛው ፓርት ሳክራመንት ኦፍ ሆሊ ባፕቲዝም ብሎ ይጀምርና ሁለተኛው ክፍል ላይ what does baptism give or profit ብሎ ይጠይቃል ጥምቀት ምን ይሰጣል ጥቅሙስ ምንድነው እሺ አንሰር መልስ ይለና ካቴኪዝም ስለሆነ ጥያቄ መልስ ያደረገን የሚለው it works forgiveness of sins ከዚህ በፊት ያሳየውን እነግርሃለሁ ይሄ እንግዲህ lcms.org ላይ ገብታችሁ የሲኖድ ትልቁ ሲኖድ የአሜሪካው ማለት ነው የሉተራውያን እዛ ጥያቄና መልስ ሲመለስ ጥያቄ ሲጠየቅ የሚመልስ ቸርቹ የምትመልስበት ክፍል አለ ገብታችሁ ማየት ትችላላችሁ ሁላችሁ ዌብሳይቱን እንዳልኳችሁ www.lcms.org ብትሉ ትልቁ የሉተራን ሲኖድ ነው እዛ ዌብሳይት ላይ ነው ምን እኔ ቅድምም ለማለት ሞክሬያለሁ ከዚህ በፊትም በተደጋጋሚ እንደምናገረው ሉተር ፌዝ አለውን ብሎ ያስተምራል ያምናል እንደዛ ሉተራውያንም ሰው በእምነት ነው ሚድናው ብሎ ያምናል ሰው በማመን ይድናል ብለው ነው የሚያምኑት መካነ ኢየሱስም በኋላ አስነብባቸዋል የኢትዮጵያውያን መካነ ኢየሱስ ሉተራውያን ሙሉ ወንጌል ቃልዮት ሁሉም የተስማሙበትን ሰነድ አሳያቸዋለሁ በኋላ እሺ ሰው መካነ ኢየሱሶች ሰው አምኖ ነው ሚድነው ይላሉ ከዛስ ደግሞ ስለ ጥምቀት ስታወራ ጥምቀት ያድናል ይሏል ምን ማለት ነው ሉተር ራሱ ሲያስተምር ሉተር ምን ይላል ሰው ሚድነው ይላል ሉተርን ሄደ ሲጠይቀው ምንድነው የሚለው ሰው እንዴት ይድናል ስትለው እንዴ ፌዝ አለው ነው በእምነት ነው ሚድነው ይላል እንዴ ካዲያ ጥምቀትስ ያድናል ስትለው አዎ ጥምቀት ያድናል ይላል እንዴ ሁለቱም ያድናል እያለ ነው ጥምቀትም ያድናል እንደገና ደግሞ የጌታ እራትም ያድናል እንደገና እምነትም ያድናል እንደዛ እያለ ነው ምን እያለ ነው ኢየሱስ ያድናል እያለ ተመልሶ ደግሞ ጥምቀት ያድናል ሲል ምን እያለ ነው አሁን ያንን መረዳት ነው አስፈላጊው አሁን ልዩነት ቤዚክ የሆነው ልዩነት ሰዎች ሁሉ ሊረዱት የሚገባው ይሄን ከማንበብ ማስረጃውን ከማንበብ በፊት ሁላችሁም ልትረዱ የሚገባው አንድ ነገር አለ ቤዚክ የሆነ ነገር ለምሳሌ ፔንቴኮስታል እና ሉተራውያን ጥምቀት እነዚህ ሳክራመንቶችን በተመለከተ ልዩነታቸው ምንድነው ብትሉ አንድ ልዩነት አለ አንድ ልዩነት ምንድነው ልዩነቱ መሰላችሁ አሁን ፔንቴኮስታሎች እኔ ለምሳሌ እምነቱ በቃል በኩል ነው ብያምናለሁ ሉተራንስ ምን ብለው ያምናሉ በቃል በኩል ነው የሚለው ትክክል አይደለም አይሉም
በቃል በኩልም ነው ትክክል ይሉና እሱን አፕሩቭ አድርገው ግን በቃል ብቻ ሳይሆን በሳክራመንቶቹም በኩል ደግሞ ሊሆን ይችላል ነው የሚሉት። ኦኬ ስለዚህ ይሄንን ያዙልኝ። አሁን ማስረጃውን ላምጣ። እንግዲህ መካነ ኢየሱስ እንግዲህ ሉተራውያን ህፃናትን ነው የሚያጠምቁት እንደምታውቁት፣ ያው ኤክሴፕሽናል እንትኖች እንዳሉ ሆነው ማለት ነው። አንድ ማያምን ሰው ሲሄድ እንደ ታውቃላችሁ ያስተምሩታል፣ ጌታን ይቀበላል እንደ አዲስ። ግን ቤዚክሊ በልጅነታቸው ነው የሚጠመቁት። ስለዚህ ጥያቄ ተጠየቀ። ምን ተብሎ ተጠየቀ መሰላችሁ? ከላይ how does faith play a role in infant baptism ይላል። ኦኬ ጥምቀት ሚናው ምንድነው? የህፃናት ጥምቀት ወይም ፌዝ ኦኬ በህፃናት ጥምቀት ውስጥ ሚናው ምንድነው ነው? ኦኬ ሮሉ ምንድነው? የሚጫወተው ሮል ምንድነው? የጥምቀት ሚና ሳይሆን የእምነት ሚና ምንድነው? የእምነት ሚና መጀመሪያው እዚህ ጋር የህፃናት ጥምቀት ላይ ምንድነው? እምነት የህፃናት ጥምቀት ላይ ምንድነው ሮሉ የሚል ጥያቄ ተነስቶ ነው እኔ ግን ያነሳሁት። ጥምቀት ለኃጢአት ስርየት ይሆናል የሚል ነገር በካቴኪዝም ውስጥ በግልጽ ተቀምጧል። እሱን ጥምቀት ላይ ሄደህ ነው አሁን አንተ እምነት let me finish it. No, there's no work like that. Don't cut me off. Let me finish it. አሁን አንተ ኮሬክት አላደረከኝም። how does ይልና faith play a role ይላል። እምነት ሚናውን የሚጫወተው in infant baptism በህፃናት ጥምቀት እንዴት ነው? ኦኬ then ምን ይላል? is faith later taken care of when the child is conformed ይልና ጥያቄውን አሁን የተነሳው ስለ ህፃናት ነው። ኦፍ ኮርስ ስለ ህፃናት ጥምቀት ኦብቪየስ ነው እኮ እነሱ ህፃናትን አይደል እንደሚያጠምቁት በእምነታቸው እኮ ሉተራን እኮ በህፃንነታቸው ነው የሚጠመቁት። ስለዚህ የአዋቂ ጥምቀት ልክ እንደናንተ ማለት ነው። እናንተ ጋር ኦርቶዶክሶች ህፃናት ጥምቀት ነው ያለው፣ አዋቂ አይጠመቅም። ኦፍ ኮርስ አድጎ ድንገት ክርስትናን የሚቀበል ሰው ከመጣ ታጠምቁት ትችላላችሁ። ግን ቤዚክሊ ፎርማሉ ምንድነው? ያው በህፃንነት ነው የምትጠመቁት ማለት ነው። እነሱም ጋር በህፃንነት ስለሚጠመቅ ቤዝድ አድርገው እየጠየቁ ያሉት ያው ስለ ህፃናት ባፕቲዝም ነው ማለት ነው። ከዛስ መልሱ ስለምንድን ነው? አንሰር ይልና ሉተራን ብሊቭ ይላል። ሉተራን የሚያምኑት እሺ that the Bible teach ኦኬ መጽሐፍ ቅዱስ የሚያስተምረው that a person ነው የሚሉት። a person is ካለ ህፃን እያለ ኢንፋንት እያለ አይደለም። a person is ካለ ኢንክሉሲቭ ነው። ህፃናትንም ጎረምሳውንም ሽማግሌውንም ሰዎችን በጠቅላላ ነው። ፐርሰን ከተባለ ኢንክሉሲቭ ነው ፐርሰን የሚለው ወርድ ኦኬ። that a person is ይልና saved by God grace alone ይላል። ሰዎች ወይም ሰው የሚድነው የሰው ልጅ የሚድነው በእግዚአብሔር ጸጋ ብቻ ነው ይልና through faith alone ኦኬ በእምነት በኩል ብቻ in Jesus Christ በኢየሱስ ኦኬ። አሁን ሉተራን የሉተራን ሳልቬሽን እንግዲህ ምን እንደሆነ ክሊርሊ ተቀመጠ ማለት ነው እዚህ ጋር ኦኬ። እንዴት ነው ሉተራን ሰው ሚድነው ብለው የሚያምኑት ካላችሁ ሉተራን የሚያምኑት ምን ብለው መሰላችሁ የሚያምኑት? ሰው እንዴት ይድናል ስትሏቸው ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ሰው ሚድነው ብለው ነው የሚያምኑት። ኦኬ ከዛ ይቀጥላል። ባፕቲዝም ይላል ጥምቀት we believe ኦኬ እኛ ምናምነው is one of the miraculous means of grace ኦኬ አንዱ ታምራዊ የሆነ የጸጋ መቀበያ መንገድ ነው ይላል። ኦኬ ከዛ በቅንፉ ውስጥ ምን ይላል? together with God's written and spoken word ይላል። ኦኬ ከተጻፈውና ንግርት ከሆነው ከተነገረው የእግዚአብሔር ቃል ጋር አንድ ላይ ማለት ነው በቅንፍ ኦኬ through which ይልና እዚህ ጋር ልብ በሉ ይኸውላችሁ through which God creates ይላል። God creates the gift of faith in a person's heart ስለዚህ ምን ይያለን ምን ማለት ነው እዚህ ጋር እግዚአብሔር የእምነትን ስጦታ ኦኬ የእምነትን ስጦታ በዛ ሰው ልብ ውስጥ ክሬት ያደርጋል ይፈጥራል ነው የእምነትን ስጦታ። ከዛ በኋላ ቀጥሎ ያለውን እያነሳን እንሄዳለን። አሁን እዚህ ጋር ያለውን ነገር ራፕ አፕ ላድርግላችሁ። መልሱ ምንድነው መሰላችሁ? እዚህ ጋር እያሉት ያለው ምንድነው? ሉተራን የሚያምኑት እንዴት ነው? ከላይ እንደነገርኳችሁ ሰው የሚድነው እሺ በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት። ከዛ ስለ ባፕቲዝም ደግሞ ሲያነሱ እኛ ምናምነው ይላሉ። ባፕቲዝም ማለት ጥምቀት ማለት
ታምራዊ የሆነ ኦኬ ጸጋን የምንቀበልበት መንገድ ነው ይሉና ቱጌዘር ይሉና ቀደም ኢንክሉሲቭ ያደርጋሉ ወርድን እንተ አቮይድ አደረጉ ማላልኳችሁ together with God written and spoken word ይላል of course ከቃሉ ማለት ነው ከንግግር spoken word ማለት ንግረታዊ ቃሉና ከተጻፈው ቃል ማለት ነው የእግዚአብሔር ቃል እጃችን ላይ ካለው okay through which God creates እግዚአብሔር የእምነትን ስጦታ ክሬት ያደርጋል በሰውየው ልብ ይላሉ አሁን ቤዚክ የሆነው ችግር የሚመጣው ከናንተ ጋር አክዬ ሉተራን የሚያምኑት ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት ይሄንን አምነው ነው ጥምቀት ያደናል ሚሉት ጥምቀት ያደናል ሲሉስ ምን ይያሉ መሰለ ጥምቀቱ ሳይሆን አንድ ሰው ሳያምን ለምሳሌ ሳያምን ዝም ብሎ ሲጠመቅ ይድናል ይያሉ አይደለም ምንድነው ይያሉ ያለው መሰለ ያ ሕፃን ልጅ አይደል የሚጠመቀው ሕፃኑ ራሱ ሲጠመቅ እግዚአብሔር በሕፃኑ ልብ እቺም ብቻ ብዬ ልጨርስ አንዳረዘምኩ ገብቶኛል እቺም ብቻ ብዬ ልጨርስ እሺ በሕፃኑ ልብ የእምነትን ስጦታ ክሬት ያደርጋል እግዚአብሔር ከዛ የተነሳ ነው ሚድነው ብለው ነው የሚያምኑት ኦኬ ቀጥልና በኋላ ላይ በዝርዝር ማሳብ ደግሞ አነሳዋል እሺ ያው እንዳስረዘምክ እንግዲህ አንተም እየታወቀና በተቻለ አቅም አጠራጠር ቢል ጥሩ ነው አሁን አንተ ያነሳው ሐሳብ ይሄ ያመጣው እንግዲህ ዌብሳይት አክቹአሊ ካቴኪዝም ምናምን አይደለም ግን ችግር የለም ይሄ ያመጣውንም ምንም ችግር የለም ምንድነው ያመጣው የሚናገረው የህፃናት ጥምቀት ነው የተጠየቀው የህፃናት ጥምቀት ተጠየቀና ከዛ በኋላ ሲመለሱ አዎ ሰው የሚድነው በእምነት ብቻ በጸጋ ብቻ ምናምን የሚለው ምን ይሄ በሉተር ትምህርት ውስጥ ምን ይሄ ሲጀመር የእምነት ብቻ ሻምፒዮን ነው የሚባለው ራሱ ሉተር ይሄንን እኮ ማንም አልተከራከረም እምነት ብቻ ጸጋ ብቻ ይላል ግን ጥምቀትን ያገለል አይደለም እነሱ እምነት ብቻ ሲሉ ሉተር እምነት ብቻ ሲል ጥምቀትን አያገልም ለድህነት ላይ ማለት ነው ልክ አሁን አንተ ደግሞ ቀደም ለኃጢአት ስርየት እምነት ብቻ ነው የምትለው ስለዛ ጥምቀት አያስፈልግም ስለ ጥምቀት አያስፈልግም ለኃጢአት ስርየት ብለህ ነበርና ሉተር እንደዛ አይል ሉተር ጥምቀትንም ይጨምራል ማለት ጥምቀትን ባገለለ መልኩ አይደለም እምነት ብቻ ሲል ጥምቀትን ባገለለ መልኩ አይደለም ስለዛ ምን አልኩ አሁን ያንተ ያመጣው ህፃናት እንዴት ነው እንደ ህፃናት ሲጠመቁ እምነቱ እንዴት ነው የሚሰራው ምናምን ለሚለው እንግዲህ እነሱ ምን አሉ ሲጠመቁ በዛ በጥምቀት ውስጥ ያ ጥምቀቱ ራሱ ማለት ነው እምነትን በህፃናት ውስጥ ይፈጥራል የሚል እንግዲህ ሆነ አይነት ትምህርት አላቸው ሉተራን ብዙዎቹ ዘንድ የማይሰማ ማለት ነው በየትኛው ማቅጣጫ እንግዲህ በጴንጤውም በኦርቶዶክሱም እንደዚህ አይነት ነገሮች ሲነገሩ አልሰማም ብቻ ግን እነሱ ምንም ሆነ ምን አይነት ነገር ነው ያስቀመጡት ልክ ሲጠመቁ እምነትን ይፈጥርላቸዋል ስለዛ እምነቱ እዛ ጋር ከዛ አንፃር እንደው ኤክሰርሳይዝ ሊደረግ ይችላል ነው እሱን ያዘና አድርገውና የኔ ጥያቄ ግን እሱ አይደለም የህፃናት ጥምቀት አይደለም እምነትም እንዴት ነው የሚፈጠረው የሚል አይደለም የኔ ጥያቄ ጥምቀት ለኃጢአት ስርየት ነው ብሎ ቃል በቃል ሉተር ይናገራል ማለት ጥምቀት ጥቅሙ ምንድነው የሚለው ላይ ማለት ነው አንዲ እንትን ልበለው መሰለኝ ላንብበውና እንትን ማስተዋወስ አለብኝ ይመስለኛል እንዲህ ነው የሚለው እሺ አንዲ ይቅርታ What does baptism give or profit? እሺ ሁለተኛው ላይ ማለት ነው ያልኩ ላይ ጥምቀት ምንድነው ጥቅሙ ምንድነው የሚያስገኘው ካለ በኋላ it works forgiveness of sins delivers from death and the devil and give eternal salvation to all who believe this at the words and promises of God declare ስለዛ የእግዚአብሔር ቃል እንደሚመሰክረው እንደሚናገረው የኃጢአት ይቅርታን ይሰጣል ከሞትና ከአጋንንት ነፃ ያወጣል ምን ጥምቀት የዘላለም ድህነትን ኢተርናል ሳልቬሽንን ይሄንን ለሚያምኑ ይሰጣቸዋል ምን ጥምቀት ይሄንን የሚናገረው ደግሞ ምንድነው አለ የእግዚአብሔር ቃል መጽሐፍ ቅዱስ which are such words and promise of God የትኛው ነው የእግዚአብሔር ቃልና ፕሮሚስ የትኛው እሱኛው ነገር ነው የትኛው ነው የሚለውን እኔ ሳሉን አሁንም ሉተር ይመልሳል ሉተር ምን አለ አሁን ከተቃወማችሁ ምን ይሳውን ሉተር ነው የምትቃወሙት answer ይለና መልስ ይለና Christ our Lord ጌታችን ኢየሱስ says in the last chapter of Mark በመጨረሻው የማርቆስ ወንጌል ላይ እንዲህ አለ he that believes and is baptized shall be saved እርሱ ያመነ የተጠመቀም ይድናል but he that believes not shall be damned ያላመነ እርሱ ግን ይፈረድበታል ስለዚህ አሁን መሐል ላይ ኤርሚ ለጠየቀኝ ጥያቄ ሉተር መልስ ያለው ይመስላል ከመጽሐፍ ቅዱስ እኔ የሉተር መልስ ትክክለኛ ነው ብዬ አስባለሁ ምናልባት ሉተርን የምትቃወሙት ከሆነ ዘለ ታሳውቁኛላችሁና አሁን በአጭሩ ግን ምን አይነት ነገርና አይተናል በሉተር ዘንድ
አዎ ምንድነው እምነት ይሄ አሁን በሉተር ቀጥታ በሉተር ዘንድ ሳይሆን አሁን አንተ ያመጣው ሌላ ዌብሳይት ነው ካቴኪዝምም አይደለም ምንም ከቡክ ኦፍ ኮንኮርድ ላይም አይደለም ያው ግን የራሱ የሉትራን ኦፊሻል ዌብሳይት ነው ምናምን አይነት የሚመስል ነገር ብለሃል ችግር የለም አሁን ስለዚህ አልተከራከርኩም እሱን በማስረዳት ያው ጊዜ እንዳጣባክን ይሁን ችግር የለውም እዛ ላይም የሚለው ግን የኃጢአት ስርየትን የሚሰጠው ከዚህ አንፃር የሚል ትንተና ሳይሆን እምነት ይፈጠራል ሲጠመቁ ምናምን የሚል አይነት ነገሮችን ያዘ ነው የህፃናት ጥምቀት ተጠይቆ ማለት ነው የኔ ጥያቄ ግን ጥምቀት ለኃጢአት ስርየት የሚለው ይሄው በሉተር ትምህርት ውስጥ በግልጽ ይታያል እና ሰው ይሄንን ነው እንድትመልስ የፈለኩት ያው እንትኑን ርዕሱን ሽፍት አታድርገው ጥምቀት ለኃጢአት ስርየት የሚለውን ትታው ሌላ ርዕስ ውስጥ አትግባ ኤፍሬም ራሱኑ ደግማ መጣው ኤፍሬም እሺ ቀጥል ለማንኛውም ኤፊ ያወራ ከሆነ ሚውት ነክ ኦኬ I'm sorry ያወራው ነበር ምንድነው ይሄን ያመጣውበት ምክንያት ሚስ ሪፕሬዘንት በተደጋጋሚ ያርገ መልሱ እንዳልተመለሰ ያልኩትን እንዳላልኩ ኦኬ ያላልኩትን ደሞ እንዳልኩ ያረክ ስለቀረብ ማስረጃውም ላይ ደሞ ሚስ ሪፕሬዘንት ስለአረክ ደግም ያምጥቻለሁ ኦፍ ኮርስ ስለ ልጅ ትላለ ስለ ልጅ አይደለም ስለ ልጅ ጥያቄ ተጠይቆ ከዛ በኋላ ሉተራን ምናምነው ምንድነው the matter of fact on the top እዚህኛው ከላይ ያለው ላይ ያልኩ ቅድም through which God create the gift of faith in a person heart ሚለው ራሱ ስለ ህፃናት አይደለም ስለ ሁሉም ነው ህፃናትን ኢንክሉድ ያደርጋል persons ካለ ስለ ፐርሰኖች ካወራ ፐርሰን ያለ ካወራ ስለ ሰው ልጅ በሙሉ ማለቱ ነው ራሱን አረፍተ ነገር እኮ ስለ ኢንፋንት ብየለዋል ራሱን ይውላችሁ look እዚህ ጋር ምንድነው የሚለው እዚህ ጋር which God creates the gift of faith in a person's heart ይላል አይደል እዚህ ጋር በሰው ልብ ውስጥ እግዚአብሔር የማመንን ስጦታ በሰው ልብ ውስጥ ይፈጥራል ይላል ኢንፋንት ደግሞ ብሎ ወታች ላይም ደግሞ ምን ይላል መሰላችሁ that when an infant is baptized ህፃን ልጅ ሲጠመቅ God creates faith okay እግዚአብሔር እምነትን ይፈጥራል in the heart of that infant ይላል በዛ ህፃን ውስጥ እሺ እምነትን ይፈጥራል ከላይ በሰው ያለ ጠቅላላ ሉተራን belief ሰው ሉተራን ምናምነው ሰዎች የሚድኑት ያለ ሰዎች ሲጠመቁ ያለ ይናገርና ስፔሲፊክ አድርጎ ደግሞ ስለ ኢንፋንት ደግሞ ከታች ይናገራል ስለዚህ እዚህ ጋር ሳመጣው ስለ ኢንፋንት ነው አትበል እያወራ ያለው ስለ ኢንፋንት ተጠይቆ ጠቅላላ ሉተራን ሰው ልጅ እንዴት ይድናል የሚለውን ያስረዱ ነው እዚህ ያለው ስለ ኢንፋንትም ስፔሲፊክ አድርገው ያመጣሉ ያው ዌብሳይቱ ምናምን ያልከው እንዴት ትቀልዳለህ እንዴ የሲኖድ ዌብሳይት እኮ ነው ያመጣው የአሜሪካኑ ማለት ነው ዋናው የሉተራን ዌብሳይት ያው ዝም ብለ ነው ምናምን ትላለህ እንዴ lcms.org ላይ ነው ያመጣውት ከፈለኩ ዌብሳይቱን ገብተን እንየው ያ ማለት ሉተራን ትልቁ ሲኖድ ማለት ነው የአሜሪካኑ እዛው ዌብሳይት ላይ ነው ያለው እንግዲህ ቤተክርስቲያኗ የምታምንበትን ነገር ነው ምላሽ እየሰጠ ያለው ማለት ነው እዚህ ጋር ሁለተኛ አንድ ሚስ የምታረገው ነገር አለ the matter of fact አንተ ብቻ አይደለም ሉተራን ራሳቸው በጣም ጥቂት የማይባሉ ሉተራን ሚስ የሚያደርጉት ፖይንት አለ አንድ ምንድነው እሱ አይ ጥምቀቱ ነው የሚያድነው ይላል ጥምቀቱ ነው ምናምን ምንድነው እዚህ ጋር የሚለው Lutheran believe that the Bible teach that a person is saved by God grace alone through faith alone in Jesus Christ okay ሉተራን ምናምነው መጽሐፍ ቅዱስ እንደሚያስተምረው ሰው እሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ይላል ኦኬ አሎን እኮ ነው የሚለው ሄይ ኦኬ ሰው ሚድነው እንዴት ነው አለ በእግዚአብሔር ጸጋ ብቻ ቆይ ትልቁ ላይ አርጉኝ ነኝ በእግዚአብሔር ጸጋ ብቻ እሺ በእምነት በኩል ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ሚድነው ይላል ከዛስ ከታች ኮርዶ ለዛ እኮ ነው ይውል ስለ ጥምቀት እኮ ሲያወራ ነው ባፕቲዝም ይልና ስለ ጥምቀት ሲያወራ ምን ይላል we believe ይላል ስለምኑ ስለ ጥምቀት እሺ is one of the miraculous means of grace ካለ በኋላ ኦኬ ያ ማለት ጥምቀት ምናሉ ምናምነውኛ ጥምቀትን ምናምነው አንዱ ታምራዊ የሆነ ጸጋ መቀበያ መንገድ ነው አሉና ቃሉን አለዩም together with God written and spoken word ብለዋል ቀደም ይያዋለው እሱን through which God create the faith of the gift of faith in a person heart ይላል
ኦኬ በእግዚአብሔር በዛ ሰው ልብ ውስጥ ሲጠመቅ ነው ልብ አድርግ ሲጠመቅ በዛ ሰው ልብ ውስጥ እግዚአብሔር የማመንን ስጦታ ይፈጥራል ብለው ነው የሚያምኑት ከታችም ይሄንን ነው የሚያጠናቅቁት also ይላል ከታች ያለውንም ላንበበው ቅድም እድል አላገኘውም ለማንበብ also we don't claim to understand how this happened or how it is possible ይሄ ነገር እንዴት ይሆናል እንዴት ይደረጋል አንንም we believe ይልና ከዛ በቅንፍ ውስጥ because of what the bible says about baptism እናም እንደዚህ ነው ምናምነው ምክንያቱም መጽሐፍ ቅዱስ ስለ ባፕቲዝም ይሄንን ስለሚናገር ይሄንን ነው የሚናገረው የሚያስተምረው ነው ኦኬ that ይሉና when an infant is baptized እሺ when an infant is baptized አንድ ሕፃን ሲጠመቅ ኦኬ ሲጠመቅ God creates faith in the heart of that infant ኦኬ አንድ ሕፃን ልጅ ሲጠመቅ አንድ ሕፃን ልጅ በሚጠመቅበት ወቅት እሺ እግዚአብሔር የማመንን ስጦታ ወይም ፌዝን እምነትን በዛ ሕፃን ልብ ውስጥ ይፈጥራል ነው የሚሉት እና እዚህ ዌብሳይት ላይ ደግሞ ቀጥዬ ምን አሳያለሁ መሰለ ባፕቲዝም አብሶሉት ነሰሰርሊ እንዳልሆነ ለሰልቬሽን እዚህ ዌብሳይት ላይ አሳያለሁ እዚህ ዌብሳይት ላይ ማለት ነው ቃል በቃል የሚናገሩት ስለዚህ ሉተራን የሚያምኑትን አንዴ ያምናሉ ማለት አለብን ማያምኑትን አያምኑም ማለት አለብን ዋሽተን አይደለም እኔ ልዩነቱን ነግሬሃለሁ ሉተራንና ለምሳሌ እኔ ሙሉ ወንጌል ነኝ አንድ መካነ ኢየሱስ የሆነ ሰው ናቲዬን ታውቀዋለህ አሁን ጓደኛዬ ናቲ ማለት ነው ናቱና እኔ አንድ ላይ ላይቭ ገብተን ብዙ ጊዜ አስተምረን እናውቃለን መካነ ኢየሱስ ምንድነው የምታምነው እኔ ሙሉ ወንጌል ስለሆነ ባክግራውንዴ እኔ በእምነትን በቃል ላለው እሱ ደግሞ በቃል ብቻ ሳይሆን እነዚህ ደግሞ ሳክራመንቶቹም ሚንስ ኦፍ ግሬሶች ናቸው ብሎ ያምናል እነሱ ሰው ልዩነት the only ልዩነት ያለው እዛ ጋር ነው እንጂ ጥምቀት ያድናል አይሉም ወይ አዎ ጥምቀት ያድናል ይላሉ ጥምቀት ያድናል ሲሉ ግን እያሉ ያሉት ከላይ ያለውን ሰው በእምነት ብቻ ነው የሚድነው የሚለውን ያንን እንትናቸውን እሱን አፍርሰው አይደለም እሱን አፍርሰው አይደለም ጥምቀቱ ያድናል የሚሉት ግን በጥምቀት ሰዓት ጥምቀቱ በሚከናወንበት ሰዓት ምንድነው የሚፈጠረው የሚለውን ነገር ታሳቢ ያደረገ ነው እምነት ያድናል ሲሉ ይሄው an infant ይላል when an infant is baptized ሕፃኑ ሲጠመቅ እግዚአብሔር በዛ ሕፃን ልብ ውስጥ እሺ እምነትን ይፈጥራል ይላል ከዛ የተነሳ ነው ጥምቀት ያድናል የሚሉት እንጂ ጥምቀት ያድናል ሲሉ ልክ ኢየሱስ ያድናል እንደሚሉት አይደለም ደግሞ የኢትዮጵያውንም በኋላ ላይ አሳይሃለሁ ቀጥዬ ኢትዮጵያ ውስጥም መካነ ኢየሱስ ቃለ ሕይወት ሁሉም የተስማሙበት የመግባቢያ ሰነዳቸውን አምጥቻ አሳይሃለሁ ምን ብለው እንደሚያምኑ ማለት ነው thank you እሺ እስቲ ደግሞ አሁን ሌላ የሚመልስልኝ ሰው ካለው ቢመልሱ ጥሩ ነው ለምንድን ይሄን ነገር ያልኩት እንደው በተደጋጋሚ ስናገር ነበር ምን አይነት ነገርን እንደው በጥምቀት ውስጥ እምነት ይፈጠራል እንደው በሚጠመቀው ሰው ውስጥ ያ ጥምቀት እምነትን ይፈጥራል ሕፃናት ምናምን አሁን እንደነዚህ ነገሮችን ጭራሽ አላነሳውም አሁን እየተደረገ ያለው ነገር ምንድነው የሚጠየቅ የሆነ ጥያቄ ይኖርና እሱ ጥያቄ ከተሰማ በኋላ ሰዎች ተሰላችተው እንደዚሁ እንዲበተኑ ብቻ እንደዚሁ ሌላ ነገሮችን ማንሳት ብቻ ነው የተያዘው ነገር አሁን ፖለቲካ አሁን ያነሳው ጥያቄ አሁን ፖለቲካ ጀምር ጥያቄና መልስ እንጀምር ኖ ጥያቄና መልስ እንጀምር እኔ እናንተ አሁን ደቂቃ ያዝልንና ወደ ጥያቄና መልስ ስህተትህን ማውጣቴ ምናልባት ጥያቄና መልስ እንግባ ፖለቲክስ ከሆነብህ ይሄ እኔ ጉዳይ አይደለም የምን ስህተት ምንድነው ስህተቴ ምንድነው ንገራቸው ስህተቴን ቆይ አረባ ካትንጫጫው እንደማቸው ኖ እኔ ታውቃለህ እኔ እንደ ሌሎቹ ሚስል ፕሬዝንት አታረገኝም እዚህ ቁጭ እሺ ካላረግ ጥያቄና መልስ ጥያቄ ጀመርክ እንግዲህ አይታው እሺ ኦኬ ለጠየቀው ጥያቄ መሪ ሚውት አድርገው አንዴ ለጠየቀው ጥያቄ ተገቢ መልስ ኤፊ ሰጥቷል መልሱ አላጠገበኝም አላረካኝም ሌላ ይጨመርልኝ ከሆነ ሌላ ይጨመርልሃል ማለት ነው እንጂ አሁን እንዳለው ፖለቲካ የሚመስል ነገር ከታችም አብረው ተከትለው የመጡ አንዳንዶቹ በኮሜንት ላይ ሲጽፉ የነበሩትን አይተናልና እሱኛው እነሱን ተዋቸው እናንተ ግን እዚህ በጨዋነት እየተነጋገራችሁ ስለሆነ ልክ ጥያቄው እንዳልተመለሰ የህፃናት ጥምቀት ለምን ትሸሸዋል የህፃናትን ጥምቀት ምክንያቱም ሉተራውያን ብለህ ካልክ ሉተራውያን ጥምቀት ያድናል ብለው ሲሉ የህፃናትን ጥምቀትም ጭምር አብረው ተምታኑስታለን አንተም የህፃናትን ጥምቀት ልትሸሸው አይገባም ስለዚህ የጠየቁ ሌላ ሆኖ ስለ ህፃናት ጥምቀት ታነሳለህ ብለህ ልክ ጥያቄው እንዳልተመለሰልህ አይነት አድርገህ ደግሞ አሁን የምትጠቀማቸውንም ቃላቶች ለምን ትንጫጫለህ ማለት
ሳይሆን ይሄ በፔንቴኮስታሉና በተወሰኑ የፕሮቴስታንት ዲኖሚኔሽኖች ውስጥ ካሉ ሰዎች በስተቀር አብዛኛው በፕሮቴስታንትም ሆኖ የህፃናትን ጥምቀት ይቀበላሉ። ስለዚህ የህፃናት ጥምቀትን የሚሸሹበት ምንም ምክንያት የለኝም እያልኩ ያለሁት ግን አንድ ፋላሲ አለ፣ አቮይዲንግ ዘ ኢሹ የሚባል ፋላሲ። አቮይዲንግ ዘ ኢሹ ፋላሲ ምንድነው? ሰው የሆነ ርዕስን ያነሳና ልክ እዛ ላይ መወያየት ሲጀምር እዛ ርዕስ ያንን ርዕስ መንካት ከከበደው አንድ ሰው ምን ያደርጋል? ወዲያውኑ ወደ ሌላ ርዕስ ይገባና ሌላ ርዕስ ላይ ማውራት ይጀምራል። የሆነ ርዕስ እየተጠየቀ ሌላ ርዕስ፣ የሆነ ርዕስ እየተጠየቀ ሌላ ርዕስ፣ ወይም ደግሞ አንዳንዴ ደግሞ ስትሮማን ለመስራት ይሞከራል። ስለዚህ አሁን እሱን ዞር እንድናደርገው ነው። ርዕሳችን ስላልሆነ የህፃናት ጥምቀትም ሆነ ኢቭን አዋቂ ላይም ቢሆን አሁን ቅድም አይ ፐርሰን ስለሚል አዋቂም ሊመለከት ይችላል። ኦኬ ይመልከትና ምን ስቲል አሁን እኮ ከሱ ጋር የሚያገናኘው ነገር የለም። እሱ ብቻ አይደለም ይሄ ዌብሳይትን ያመጣው ምናምን የሚል ነገርን ተናገርኩኝና እዛው ጋር ግን ምን ብዬ ነበር? እንደ ኦፊሻል ዌብሳይታቸው ነው ምናምን ብለሃል ከሆነም እሰየው ጥሩ። ይህንን በማስረዳት ጊዜ እንዳታባክን ስለው ወንድማችን ኤፍሬም አሁንም ራሱን ተመሳሳይ ስህተት ይሰራል። ምን አይነት ስህተትን? ኧረ ይኸው የራሳቸው ነው ኦፊሻል ነው የነሱ ነው ምናምን። አሁን እሱን እኔ ጥያቄ አይደለም የሚጠቅመው ምንድነው? ድህነታሪውስ ከከተትክ በኋላ አታሳይ። ኧረ በቅዱስ ሚካኤል ቆይ አልፈቅድልህም። ጥያቄና መልስ እንግባ። እኔ እናንተ ጥያቄና መልስ አሁን ፖለቲካ ጀምራል እንትን ስላላስኬደ ይኸው ጠይቁኝ ብላችሁ ነው የመጣ ነው። ሉተራን ቸርች ሚሽነሪ ይሰማል። ኦኬ ያለው አሁን እኔ እሱ ላይ ክርክር አድርገው እንዴ ያውላ አሁን ምኑ ጀምራችሁ መጣችኋል? እንጠይቃችሁ አሁን ባካችሁ ተውና አንተ ፖለቲካ እኮ ጀመርክ። እኔ ምንም ፖለቲካ አልሰራውም። ይሄው ፖለቲካ እኮ ነው ያወራህ። እኔ ፖለቲካ አላወራም። ፖለቲካ ነው አክቹአሊ ተናገርኩ ቁጥር ስለዚህ ወደ ጥያቄና መልስ እንግባ። ጥያቄና መልስ በደቂቃ ይሰማል። አክሊል ይሰማል ወዳጄ። ጥያቄና መልስ ትገባለህ አትገባም? ሌላ ሰው እንዳይሰማ እያደረክ ነው። ጥያቄና መልስ ትገባለህ ከኔ ጋር አትገባም? ጠይቀኝ። ቻሌንጅ ካለ ከባድ ጥያቄ ካለ የምታፋጥጥበት ነገር ካለ በጥያቄ መልስ በመልስ አንሳው። ኦኬ ሚውት አድርግና እንዲሰማኛ። አሁን ኖ ለፖለቲካ አልሰማም። አረባከና እንዲሰማኝ ለጠየቁ ጥያቄ እኮ ጥያቄና መልስ ማሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? ስለዚህ እሺ በሰዓት እናውራ። አረባከን ተረጋጋ። እንዴ ወዳጅ በሰዓት እናውራ ወይ እባክህን ተረጋጋ። በሰዓት ማውራት አትፈልግም? ኤርሚያስ ምን እንትን ነው አይደል? ማን ነው ኤርሚያስ ነው ሜርሲ ነው? ጠየቁኝ ብላችሁ አስገባችሁኝ። አሁን ይሄ መጥቶ ደግሞ እንጠያየቅ። እየጠየቅኩ እኮ አይደለም። አሁን እኔ በማከል ገብቻ እንደገና ለሁለተኛ ጊዜ ልጠይቅ። ጥያቄ ጠይቁን ብለህ ኦኬ ነገረ ድህነት ላይ ማለት ነው። ጥያቄ ጠይቁ ተብሎ አረስት ተበጀ እንትን ምንድነው ተናገረ። ኦኬ እሱን ጥያቄ ልጠይቃለሁ ብለህ መጣህ። ጥያቄን ስትጠይቅ ከጥምቀት አኳያ ነው የጠየቀው። ጠይቀህ መጽሐፍ ቅዱሱን ልትነካው አልፈለክም። ሄደህ የመካኒስት ሉተራውያን ካቴኪዝም ይታይልኝ ብለህ ሉተር ጋር ጠቀስክ ማለት ነው። ለጠየቀው ጥያቄ የሚመጥን ተገቢ መልስ መለሰ። ሲመልስ አንተ እንዲመልስ የፈለከው እጅ ላይ ባለው መጽሐፍት ነው። እጅ ላይ ባለው መጽሐፍ ነው መልስ ብለህ የምትለው። እሱ ደግሞ ከዌብሳይቱ ላይ ነው እየመለሰ ያለው። እሱ ያመጣውን ዌብሳይት አንተ ልታጣጣል ፈለክ። የቤተክርስቲያኒቱ ሆኖ ሳለ ሉተራውያን ሆኖ ሳለ ማለት ነው። አላጣጣልኩም። ካላጣጣልክ ታዲያ እሱ ያመጣውን መረጃ ለምን እንደምትንቀው? አንተው ከራሱ እንደገና ቆይ አክሌ እስካሁን አንተ ነህ ፕሮቮክ የሚያደርግ ቃል የምትናገረው። አትንጫጫ ብለህ ትለዋለህ። ኖ አሁን አንዷን ቃል አትንጫጫ የምትለዋን ቃል ብቻ ነው ይዘህ እየተናገርክ ያለው ኤርሚያስ። ይሄንን ደግሞ የተናገርኩት ለምንድን ነው? እየተወራ እያለ መሀል ላይ ገብቶ ሰው እንዳይሰማ ጫጫታ ነገር እንዲፈጠር እያደረገ ስለሆነ የጫጫታው መፈጠር ምን ነገረኝ እኮ አልኩህ። ነገረኝ እኮ ፕሊስ። እኔ ግሮሪ የተሳሳተው እንደዚህ የተሳሳተው ነው ተናገርኩ። ፕሊስ የተሳሳትኩትን ነገረኝ ብሎ ካለ የተሳሳተውን በነጥብ ደረጃ ንገረውና ህዝብ እየሰማ ስለሆነ ማለት ነው። ከዛ ወደሚቀጥለው ላይ መሄድ አለባችሁ። ኤርሚዬ አንተ ልጠይቅ። ኤርሚዬ ስህተቱንማ እኮ ይኸው አንስቼ እኮ አሳየኝ። አንደኛ ሲጀመር ኤርሚዬ እንደምንም አግባባውና አክሊልን ከሌላ ጥያቄና መልስ እንዲገባ አድርግልኝ። እንደምንም አግባባው። አሁንም እኮ ይኸው ምንም እያስወራ እኮ አይደለም። እንደምንም አግባባው። እሺ አይልም። እርግጠኛ ነኝ ጥያቄና መልስ እንዲገባ ማድረግ አልቻለም። አግባባው። በዚህ በነገራችን ላይ አየው አደላኬ ቆይ ሚዩት ማድረግ አልቻለም ምናምን ነገር የለም። አንተ አሁን አልቻለም። እኔ አክሊለ ፕሊስ ማለት ያለብህ ምናልባት እንደው ከይቅርታ ጋር ማለት ነው ይዤ የመጣሁትን ጥያቄ ገና በመጀመሪያው ላይ መልስ በመስጠት አሳጣኝ ከሆነ ኦኬ፣ በዛ ካልሆነ በስተቀር አሁን ሚዩት ማድረግ አልቻለም ምናምን ምንድን ነው? ወይ ጥያቄና መልስ እናድርገው ነው ያለ። ወይ ስህተቱን ልትነግረው አልቻልክም።
አይ አሁን አንተ ነህ እኮ አሁን ፖለቲክስ እየሰራ ያለው ኖ ኖ ኖ ታውቋል። ንገረኝ ብለዋል። በቃ ለህዝቡ በነጥብ ነገር እስካሁን ባወር ቆያኬ እንደዛማ ብለኸኝ መናገር ልጀምር ስል እየገባ በመድኃኒዓለም አንዴ ስማኝ። በጠየቀው ጥያቄ ላይ ተገቢ መልስ አልሰጠኝም ብለህ የምትለው ነገር ካለ በነጥብ 3 በጣም እንደው ሌሎቹን እንኳን ባታንሰሳ በጣም ሁሉንም እንዳለ ስቷል ካልክ 3 እዚህ ላይ የጠየቁት ጥያቄን የሚመጠን መልስ አይደለም የሰጠው በለው። ካልሆነ እኔ እናንተ ጥያቄና መልስ እንግባ በደቂቃ እኮ እያለ ነው። ይሄን ብሎ ሲል ሚዩት ማድረግ አልቻለም ምናምን ነገር እንዴት ነው ኤፍሬም ሚዩት የማያደርገው? ቤቱን እንደውም እሱ ነው የሚመራው። እኔ ከዚህ በኋላ ባልናገር ወገኖች እናንተ ቀጥሎ እኔ ጉሮሮዬን በጣም እያመኝ ነው። ቴንክ ዩ። እሺ ስለዚህ አጭር ጥያቄ ይጠይቃለሁ ይመልሳል ማለት ነው። እንግዲህ እንጠየቅ ብላችሁ ከጠራችሁ በኋላ ስንገባ ደግሞ አንጠየቅም እንደው ሌላ መንገድ ማለት ከባድ ይመስለኛል ለዛ ማለት ነው። እና ጥያቄ ያለ የለም አሁን እንደ ያየ በጣም ይሄው ጥያቄና መልስ አንተ በጣም ይቅርታ በጣም ስርዓት እያጣ ነው አክሊለ በጣም ስርዓት ኤርሚያስ ደቂቃ እንያዝና ጥያቄን እንጠያይቅ ብሎ ሲልህ አይ ጠርታችሁ ጥያቄ ቆይ አድምጠኝ አንተ ራስ ውስጥ የሚዩት አድርግ ይኸውልህ ጥያቄ ወይ በጥያቄ እንጠያይቅ ደቂቃ ተያይዞ ብሎ ሲልህ አይ ጠርታችሁንም ጥያቄ መጠየቅ ፈርታችኋል እያልክ ራስን ፖለቲካ የምትሰራው ራስ እያንዳንዱ የምትናገራት ቃል ሰውን ፈርታችኋል መች ነው ያልኩት? ፈርታችኋል መች ነው ያልኩት? አይ ታነብነው ለምትለው ጥያቄ ማለት ያልተባለ ነው እንደዛው በጥያቄ እንጠያይቅ እኮ እያለ ነው። ጥያቄ እንጠያይቅ እያለ ነው። የጠራችሁን እንጠየቅ ብላችሁ ነው። እንጠየቅ ብላችሁ ከጠራችሁ በኋላ ሰው ልክ ሲመጣ ደግሞ ስትጠይቅ መለሰልህ ካልሆነ እኮ ነው ያለ ካልሆነ ጥያቄ እናድርገው ነው እናንተ አለ። አይ አትጠይቁኝ ብለህ የምጠይቀውን ጠይቅ ግን እንጠያይቅ ብሎ ሲልህ ጥያቄ ፈርታ ችግር የለም አሁን ወደ ጥያቄ ልግባ። እሺ አጭር ጥያቄ ጠይቃለሁ። አሁን በደንብ ሐሳብ ተናገር የሉት ባካችሁ ኖ አንድ ብቻ መርጌታ መሪ እሺ አይሆንም መሪ ቴንክ ዩ አይ በቃ እኔ ጠያቂ ነኝ። እንግዲህ አሁን ጠይቁን ስላላችሁ ጠያቂ ብቻ ነው። አንተ አትጠይቅም? መጠየቅ አትፈልግም? አዎ እኔ ዛሬ አልጠይቅም። ምክንያቱም ጠይቁን ብላችሁ ነው የጠራችሁኝ። ኦኬ ገብቶኛል። ይሄን ሽሽት እንደሆነ ችግር የለም። ይኸውልህ ምንም ሽሽት አይደለም። እኛ ሁልጊዜም እንደተጠየቀን ነው። አሁን ጠያቂ ሲመጣ ሀሳብ አቀይሩ። ኢስ ኦኬ ምን ታደርጋለህ መሰለህ? አንተ አሁን ጠያቂ ነኝ አልጠይቅም ብላል። ችግር የለውም እሰጥሃለሁ። በፍጹም የምመልስልህ መልስ ላይ ማብራሪያ አልፈልግም። ትጠይቃለህ፣ እኔ እመልሳለሁ። ምን የምመልስልህ ማብራሪያ አልፈልግም። አንተ እንዳትሰጥ ማብራሪያ ትጠይቃለህ፣ እኔ መልስ እመልሳለሁ። ጥያቄ ካልተመለሰ ጥያቄ አልተመለሰም የሚል ሀሳብን ማቅረብ ይችላሉ። ኦፍኮርስ አልተመለሰም ብለህ አልተመለሰልኝም አልተመለሰም የሚሉን ሀሳቡን አልፈቅድልኝም። ስለዚህ አሁን እያልክ ምናልባት እኔ ነኝ ጥያቄ ካለ ብዬ ጥሪ ሳደርግ የነበረው ኤፊ አልሰማም። ኤፊ አልሰማም። እሱን አንደርስታንድ አድርግ፣ እሱ እንድታውቀው። እሺ ስለዚህ አሁን እየተባለ ያለው ምንድነው? ለምሳሌ እኔ ጠይቅና ኤፍሬም ደስ ያለውን የሆነ መልስ ይመልሳል። ብቻ ትክክል ብሎ ያሰበውን መመለስ ያለብኝ በዚህ መልኩ ነው ብሎ ያሰበውን የሆነ ነገርን ይናገራል። ስለዚህ ከጥያቄው ጋር ባይገናኝ ራሱ የተናገረው ነገር ለምሳሌ አበበ ስንት ዓመቱ ነው ብዬ ብጠይቅ ማለት ነው። ከዛ በኋላ ደግሞ የኤፍሬም መልስ ዮናስ ከትላንት ወዲያ ቤት መጥቶ ነበረ ብሎ ቢመልስልኝ ከዛን እኔ ማለት ነው ምንም አንዴ እኔ ይሄንን አልጠየቅኩም ማለት አልችልም፣ ስህተት መሆኑን ማሳየት አልችልም። በቃ መልሷል ዝም ብለን ነው የምናልፈው። አቦ በእናትህ ፖለቲካ ስራ በቃ ሚውት አድርጌሃለሁ። ይኸውልህ አሁን ብለን አስገብተናል። ሪከርደሮች አሉ አይደለ? መጀመሪያ የተወሰነ ነገር ልበል። ዳግዬ አንድ ጊዜ አንዴ አሁን ገብተህም አንተ ልትቀድመን ነው ማለት ነው። አንድ ጊዜ ነው አይደለም ማውራው፣ እኔ ስለ ሪፖርቱ ነው ማውራው። ስለ ሪፖርቱ ታወራለህ አንዴ። እንዴ ምን እየሆንክ ነው እንዴ? ሰው ይታዘበኛል አትልም እንዴ?
ወልደን እንኳን አስወረዳችሁት። ኤኒዌይስ ምንድነው ያነሳው የነበረው? ምንም ጥያቄ የለውም እኮ ወይ በቃ ሁልጊዜ የሚያፏጩበት ተመሳሳይ ሀሳብ ነው። ሉተር አሁን መከፋፈል ነው በሱ ቤት ማለት ነው፣ የወንጌል አማኞችን መከፋፈል ራይት። ሶ ሉተር የሚያምነው እንደዚህ ነው፣ ሉተራን የሚያምኑት መካነ ኢየሱሶች እንዲህ ነው፣ ሙሉ ወንጌል የሚያምኑት እንደዚህ ነው ኖ ሙሉ ወንጌል እና መካነ ኢየሱስ ቃለ ሕይወት ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ አንድ አይነት አስተምሮ አላቸው። ሳክራመንቶቹን በተመለከተ እነሱ ሳክራመንቶቹ የሚረዱበት መንገድና ኦፍ ኮርስ ፔንቴኮስታል ሳክራመንትን የሚረዳበት መንገድ ሰማው የተለየ ነገር አለው። ኦኬ በተለይ ደግሞ በጣም ብሬክዳውን እየተደረገ ሐሳቡ ሲመጣ ማለት ነው። የኢትዮጵያ ወንጌላውያን አማኞች በሙሉ ትምህርታቸው አንድ ነው። ነገረ ድነትን በተመለከተ እኔ አይደለም የምለው እኮ ኢሴንሻል ዶክትሪናችን ብለው ራሳቸው ሉተራን መካነ ኢየሱስ መስራች በሆኑበት ህብረት ላይ ኦፊሻሊ እኮ አምጥተዋል። እኔ አንድ ፌቨር የሚሰራልኝ ሰው አሁን እፈልጋለሁ። ዳግዬ የምትችል ከሆነ ወደ አንተ ዋትሳፕ ልላከውና ትከፍትልኛለህ? የቤተ ክርስቲያናት እንችላለን። እሺ ላክልኝ አንድ ጊዜ። እሺ ዋትሳፕ ላይ ልላክልህ አንድ ጊዜ እና አሳያቸዋለሁ። እሺ ሁላችሁም ተከታተሉ ይሄንን። ኤፊ የዚህኛው ቁጥር ላይ እዚህኛው ስልክ ላይ የሚከፍት ከሆነ እሺ። አሁን ይሄ ማሳያችሁ የኢትዮጵያ ወንጌላውያን አማኝ ከላይ እንደምታዩት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። እዚህ ካውንስል ላይ መካነ ኢየሱስና ሉተራን መስራቾች ናቸው። ኦኬ አባል ብቻ ሳይሆኑ ጀስት አዚ ሜምበር ብቻ ሳይሆኑ መስራቾች የመሰረቱትም ጭምር ናቸው። ታውቃላችሁ መካነ ኢየሱስና ሉተራን እንግዲህ ጥንታውያን አብያተ ክርስቲያናት እንደሆኑ አብያተ ክርስቲያናትን መስራች እንደሆኑ ታውቃላችሁ እነዚህን ማለት ነው። ኦኬ ይሄ መተዳደሪያ ደንብ ይባላል። ካውንስሉ ዌብሳይት ላይ ነው ያለው። የመተዳደሪያ ደንባቸው ነው። መተዳደሪያ ደንብ ማለት ምን ማለት መሰላችሁ? አንድ ሰው ኢትዮጵያ ውስጥ ያለ ሰው የኢትዮጵያ ወንጌላውያን አማኝ ነኝ ካለ በዚህ መተዳደሪያ ደንብ ውስጥ ያሉትን ትምህርቶች የሚቀበለው ሲፈልግ ሳይሆን ግዴታ ነው። እነዚህን ካልተቀበለ ሌላ ሃይማኖት ነው። ይሄን መቀበል የግድ አለበት። እዚህ ውስጥ ያለውን አልቀበልም ካለ ፍቃድም አይሰጠውም። ሲጀምር አሁን ፍቃድ ሰላም ሚኒስቴር አይሰጥም። ፍቃድ የሚሰጥ ካውንስል ነው። ካውንስሉ ፍቃድ አይሰጥም። እዚህ ውስጥ ያለውን መተዳደሪያ ደንብ አንብበ ይሄ ነው ትምህርቴ ብለ ፈርመህ ነው የምትወስደው። ኦኬ ነገረ ድነታችን እንዴት ነው ካለ መካነ ኢየሱስና ቃለ ሕይወት ሙሉ ወንጌልና ሉተራን የተለያየ ነገረ ድነት ነው ያላቸው። የተለያየነን የተበጣበጥነን እሱ የና አክሊል ምኞት ነው። ኦኬ እሱ የቲክቶዶስ ምኞት ነው። ምንድነው ቃለ ሕይወት መካነ ኢየሱስ ሉተራን ሙሉ ወንጌል የኢትዮጵያ አብያተ ክርስቲያናት ህብረት በሙሉ የኢትዮጵያ ወንጌላውያን የሚያምኑት ነገረ ድነትን እንዴት ነው ሰው ሚድነው እንዴት ነው ብለው ያምናሉ። አሁን ላሳያችሁ ነው። እሱ ዳግዬ ፔጁ ላይ ሄድልኝ 15ኛው ፔጅ ላይ ከ15 እንጀምር። 15 እሺ ቆይ 15 እንጀምር። እሺ እንደዚህ ይላል። አማድ እንግዲህ ኢሴንሻል ዶክትሪን የሚባሉት ናቸው። አማድ አስተምሮ ነው ይሄ። እሺ የሰው ልጆች ድህነት ይላል። የሰው ልጆች ድህነት መስቀለ ክርስቶስ የድህነት ጎዳና ይላል። እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ብቻ እንዲጸድቅ ያምናል ይላል። ሃሌሉያ እያላችሁ ከታች ያላችሁ ወንጌላውያኖች ሃሌሉያ እያላችሁ ጻፉ። ሃሌሉያ ብቻ እያላችሁ ጻፉ። እንዴት ነው ሰው ሚድ ነው? ሙሉ ወንጌል ሄዳችሁ ስትጠይቁ፣ መካነ ኢየሱስ ስትጠይቁ፣ ሉተራን ሄዳችሁ ስትጠይቁ ምን ብለው ነው የሚያስተምሯችሁ? ሰው ለመዳን ምን ማድረግ አለበት ስትሏቸው ምንድነው የሚሉት? ይሄው እንደዚህ ነው የሚሏችሁ። ይሄ በነገራችን ላይ መተዳደሪያ ደንብ ነው እያነበብኩላችሁ ያለሁት። መካነ ኢየሱስና ሉተራን መስራች ናቸው የዚህ ህብረት። ምን ብለው ምን የሚያምኑት? መካነ ኢየሱስ ምን ብላ ታምናለች? ሙሉ ወንጌል ምን ብለው ያምናል? ሉተራን ምን ብለው ያምናሉ? ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ
እንደሚጸድቅ ያምናል ይላል። ሃሌሉያ። ቅድምም በነገራችን ላይ ሉተራን ዌብሳይት ላይ ያነበብኩት በእንግሊዘኛው ሆነ እንጂ ተመሳሳይ ነው በነገራችን ላይ። እዚህም አንዳንድ የሚንፈራፈሩ ሰዎች አሉ በእኛ ማሊያ የሚያወሩ ማለት ነው። ግን ምንም ኦፍኮርስ እናንተም ከእውቀት ማነስ ነው አይኖ አውቃለሁ። ግን ቢያንስ ጠጋ ብላችሁ መጠየቅ ጥሩ ነው ቤተ እምነታችሁን ማለት ነው። ምክንያቱም በተሳሳተ መንገድ ሪፕሬዘንት እንዳታደርጉ ጥንቃቄ ማድረግ አለባችሁ። የወንጌል አማኝ ነኝ የምትሉትም ጭምር ማለት ነው ቤት የምትከፍቱ ሰዎች። ኦኬ ከዛስ እንደዚህ ይላል ሲቀጥል ካውንስሉ ይላል እሺ የሰው ልጅ በራሱ ስራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምህረት በመሆኑ የክርስቶስ መስቀል የሰውን ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ እሺ ዳግዬ እስኪመጣ ጠብቀዋለሁ 16 አድርገው ዳግዬ ኦኬ 16 ላይ አድርገው እያስተካከልኩ ነበር ተቆርጦ ስለነበር አሁን አስተካክያለሁ ወደ 16 ሄድ 16 እሺ እንዲታያቸው ነበር 16 ላይ አድርገው ቆይ ቀጥል አንተ እሺ እኔ ጋር ስላለ እዚህ ነው ያነበብኩ ያለሁት እኔ ችግር የለውም እዚህ ከፍቼዋለሁ እኔ ምን ይላል እንግዲህ እሺ እሺ የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ክርስቶስ በመሞቱና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል። ካውንስሉ መስቀሉ የወንጌል ማዕከል መሆኑን የመስቀሉን መንገድ የኑሯችን መርህ ዘይቤ እንደሆነ ማለትም በመስጠት ማግኘት የሚስተናገድበት ከሁሉ ኋላ በመሆን ፊተኛ የሚኮኑበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለበስበት የህይወት ቅኝት መሆኑን ያምናል። ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስም ፍጥረት እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስን ጽድቅ እንደሚጎናጸፍ ያምናል። አሁንም እንደዚህ እየጎተትኩ ደግመዋለሁ ይሄንን እየጎተትኩ እንዲገባችሁ በደንብ እንዲገባችሁ ማለት ነው። ኦኬ ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስ ፍጥረትም እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስን ጽድቅ እንደሚጎናጸፍ ያምናል። ሃሌሉያ። እዚህም ቲክቶክ ላይ ይሁን ከቲክቶክም ውጪ በሶሻል ሚዲያ የወንጌል አማኝም ነኝ በል ኦርቶዶክስም ነኝ ብለ እንደፈለክ ብትንፈራፈር ትክክለኛው የወንጌላውያን አማኞች እምነት ይሄ ነው። ከዚህ ውጪ የራስ ትምህርት ነው። ማንንም አትወክልም። አሁን እኔ ማነብልህ የኤፍሬም ባለጊዜ አይደለም። እኔ ከሚስጥር ኪስ ያወጥቻ አይደለም ደብዳቤ ማነብልህ አብያተ ክርስቲያናት ህብረት ቃለ ሕይወት ሙሉ ወንጌል መካነ ኢየሱስ መሰረተ ክርስቶስ ሁሉም ተሰብስበው የፈረሙበትን የመግባቢያ የመተዳደሪያ ደንብ ነው ያነበብኩልህ ያለሁት። ከዚህ ውጪ ነኝ ስትል ሌላ ሃይማኖት ነህ። እኛም አናቅህም አንተም አታውቀንም። አሁን የኔ ፍላጎት አይደለም እዚህ ጋር የተነበበው ወይ የዳጊ የኤርሚያስ ፍላጎት አይደለም። የአብያተ ክርስቲያናት ህብረት የካውንስሉ ዌብሳይት ላይ የተቀመጠ ነው ይሄ። ስለዚህ ሰው ሚድነው በክርስቶስ ኢየሱስ ሲያምን አይደለም። በክርስቶስ ኢየሱስ ሲያምን ሰው የእግዚአብሔር ልጅ አይሆንም፣ አዲስ ፍጥረት አይሆንም፣ ከእግዚአብሔር ፍርድና ቁጣ ኩነኔ አይድንም ስትል ሌላ ሃይማኖት ነህ። እኛም አናውቅህም አንተም አታውቀንም። ይሄ የኢትዮጵያ ውስጥ ያሉ የወንጌላውያን አማኞች አብያተ ክርስቲያናት በሙሉ ትክክል ነው፣ ሃይማኖታችን ነው፣ እንደዚህ ነው ምናምነው፣ እውነት ነው፣ የእግዚአብሔር ቃል ነው ብለው የፈረሙበት ሰነድ ነው ይሄ። ከዚህ ውጪ አናውቅህም አንተም እኛንም አታውቀንም። የኛ ሃይማኖት ይሄ ነው። ስለዚህ ሲጠይቋችሁ ይሄን ክፈቱና መልሱ። ዌብሳይት ላይ ግቡና ያው አሳይቻችኋለሁ። ዌብሳይቱንም ግቡና ዌብሳይቱ ላይ ተቀምጧል። እኛ ይሄ እንትን ከማለቱ በፊት ደውለን አብያተ ክርስቲያናት አናግረን ይሄው እንዴት እንደተሰራ እንዴት ሂደቱን የነበረው ነገር በሙሉ ነግረውናል። አስፈላጊ አይደለም እዚህ ጋር መናገር እንጂ። ስለዚህ ይሄ የህንድ እንትን እያመጣ የዛ የሆነ ከሆነ ሀገር እያመጣ ወረቀት እየቆረጥክ መግለጫ እየሰጠህ እንዲህ ነው እንደዛ ነው ብትል አናውቅህም እኛንም አታውቀንም። የኛ ሃይማኖት ይሄ ነው። ኢየሱስ ያድናል ነው ምንለው። የኛ ሃይማኖት ኢየሱስ ያድናል።
ሉተራንን በተመለከተ መካነ ኢየሱስንም በተመለከተ ይሄው የነሱ የመሰረቱት ህብረት ነው እንደዚህ ዌብሳይቱ ላይ እንደዚህ ያስቀመጠው እናምናለን ብሎ ማለት ነው። ቀደም እሱን ስፔሲፊክ አድርገን አንስተናል። ሚንስ ኦፍ ግሬስ የሚለውን መካነ ኢየሱስ ጥምቀት ያድናል ስትል ወይም ሉተራን ጥምቀት ያድናል ሲሉ ምን ማለት እንደሆነ በተደጋጋሚ ተናግረናል። እነሱ ጥምቀት ያድናል ሲሉ የሚያድነው ኢየሱስ አይደለም እያሉ አይደለም። ቀደማት ብቻ እኮ ይላል አይደል? ቀደም እኮ ዋናውን ሲኖድ ዌብሳይቱን አይደል ያሳየናችሁ። ከነሱ መበልጣለው ሚል የሆነ እንትን ያለ ሰውዬ ካገኛችሁ አናውቅህም አታውቀንም ብላችሁ እለፉት። ምክንያቱም ከነሱ የተሻለ አይደለም። እሱ ተቋም አይደለም። ተቋም ያወጣውን የእምነት እኔ እንዲህ ነው ማምነው ካለ ሪስፔክት ማድረግ ያስፈልጋል። አለበለዚያ ነውርም ነው ኃጢአትም ነው ብልግናም ነው ወንጀልም ነው። ደግሞ በነገራችን ላይ መካነ ኢየሱስ የምታምነውን አታምንም ማለት ማታምነውን ደግሞ ታምናለች ማለት ወንጀልም ነው። እኔ አሁን ለምናገረው ነገር ማስረጃ አለኝ። ለምሳሌ እኔ ሙሉ ወንጌልና ዋሬቨር እኮ መካነ ኢየሱስና ሉተራን ሊጠይቁኝ እኮ ይችላሉ። ኤፍሬም ምንድነው ያልከው እንደዚህ ያልከው ነገር ከየት ነው ያመጣው ሊሉኝ ይሄው እኔ እኮ እያሳየኋችሁ ነው። የራሳቸውን መግባቢያ ሰነዱን ነው እኮ የተቋም ሰነድ ነው ያነበብኩላችሁ እንጂ የኔን እኮ ፍላጎቴን እኮ አይደለም ያነበብኩላችሁ። ወይ የሆነ ቦታ ላይ አንድ የዞረበት ነጭ የጻፈውን አርቲክል አይደለም አምጥቼ ማነበው አይደለም። የተቋሙ ዌብሳይት ኦፊሻል ዌብሳይት ላይ ያለውን ነው ቀድምም ያነበብኩላችሁ። የሉተራንም የኢትዮጵያውንም አምጥቼ ያነበብኩት ማለት ነው። ስለዚህ ሃይማኖታችን ይሄ ነው። ከዚህ ውጪ የሚሉት ሰዎች ካሉ አትስሟቸው፣ የኛ ሃይማኖት አይደለም። ስለዚህ ጴንጤ እርስ በመካነ ኢየሱስና ሙሉ ወንጌል እንትንና እንትን ተከላዩ ናቸው። ውሸት ምንም የሚለየን ነገር የለም። እሱ የእናንተ ምኞት ነው። አንተ አንድ ተቋም ነው ያለኝ ትላለህ፣ አንድ ሲኖዶስ ነው ያለኝ ትላለህ። ግን በአንድ ትምህርት እንኳን ልትግባባ አትችልም። በአንድ ትምህርት በነገረ ድነት ላይ ስትቀጣቀጡ አይተናቸዋል ቲክቶክ ላይ አይደለም እንዴ? በነገረ ድነት እንኳን ኢየሱስ ሲሞት ሁሉ ሰው ያመነበትም ያላመነበትም ድኗል፣ አልዳንም የሚል መናፍቅ ነው ይላሉ። እነ ቀሲስ ድበኩሉ እነ ያሬድ እነ ዘማርያም ራይት እና አክሊል ደግሞ እንዴት ሲደረግ ሰው ማመን አለበት አምኖ ሲጠመቅ ነው አዳማዊ ማንነት አውልቆ ክርስቶሳዊ ማንነት የሚለብሰው ይላሉ። ነገረ ድነት ላይ አትግባቡ። ግን አንድ ወጥነን ሲኖዶስ ነን ማዕከላዊነት ያለበት ምናምን ተዋረድ ያለው ምናምን ነው የምትሉን። እኛ መጣችሁ በምን ተግባብታችሁ ታውቃላችሁ? ጥንተ አብሶ ላይ አትግባቡ አይደለም እንዴ? በሰው ማንነት ላይ አትግባቡ፣ በክርስቶስ ማንነት ላይ አትግባቡ። በስጋው ፍጡር ነው በስጋው እንዲህ ነው። በአንድ ነገር አንድ እንኳን የምትስማሙበት ነገር አለ? መሰረታዊ በሆነ ነገሮች ተቀጣቅጣችሁ ስታበቁ እርስ በርስ አይ እኛ ብቻ ደግሞ እነሱንም ሄደን ደግሞ እንሞክር ከሆነ አትሞክርማ። የኛ አባቶች ዳር ስማርት እንደናንተ እኮ አይደሉም። ኦሬዲ ሰርተ ኢትዮጵያ ውስጥ ብቸኛው ሃይማኖት እንደዚህ ነው ምናምነው ብሎ ኦፊሻሊ ዌብሳይት ላይ ያስቀመጠ በነገራችን ላይ የወንጌል አማኞች ብቻ ናቸው። ይሄውና ሃይማኖታችን እንዲህ ነው ምናምነው። ስላሴን በተመለከተ ይሄው እዚህ ዌብሳይት ላይ ገብታችሁ ይሉ። ኢየሱስን በተመለከተ ለምሳሌ ወልድን በተመለከተ መንፈስ ቅዱስን አብን ሰው ምንድነው የሚለው መላእክት ምንድናቸው የሚለው እያንዳንዱን ነገር በዝርዝር አስቀምጠው ዶክትሪናችን ይሄ ነው ብለው አስቀምጠዋል አባቶቻችን። ምን ትሆናለህ? ምንም ልታረግ አትችልም። በቃ እውነት ነው ተቀበል። ስለዚህ መታየነ የሆነ የዞረበት ነጭ የጻፈውን አርቲክል ይዘህ መጥተህ እንደዚህ ነው የምንታምነው እንደዚህ አትበለኝ። እኔ ኦፊሻል ዌብሳይቴን አሳይቻለሁ። የመካነ ኢየሱስ ሪፕሬዘንት የሚደረገው በተቋም ይመስለኛል። እንደዛ ነው እኮ እንጂ ሁለት የተገነጠለ መጽሐፍ አንብቦ ዞሮበት በሚቀባጥር ሰው አይደለም የምትወከለው። መካነ ኢየሱስ የምትወከለው በተቋሟ ነው። ተቋሟ ነው የሚወክላት። ሙሉ ወንጌልን የሚወክላት ተቋሟ ነው፣ ወይም ደግሞ ተቋሟ የሚያወጣው የእምነት መግለጫ ነው። እዛ ላይ ነው ቤዝድ ኦን አድርገን የምናወራው ማለት ነው።